ትንሽ ስራችሁ ሪቱን ስለሚበዛው ያሩትን ብዙ ነገር እንትን ስለሚል ወጣ ላደርጋችሁ ፈልጌ ይሄን ቶፒክ ያመጣሁት ስለሚቀጥለው 500 ዓመት ነው የምናወራው። በዚህ ዘመን የሚሰጥ ውሳኔ ማንኛውም ውሳኔ ስናሳልፍ ጥግ ላይ ሆነ ያልጋው ጠርዝ ላይ ቆመን ነው የምንወስነው። በዚህ ዘመን የምንገኝ ሰዎች መሪዎች ስንሆን ውጤቱ በዚህ ሰዓት ምንም አይነት አመራር ያም የሚቀጥለውን 500 ዓመት ዲፋይን ያደርጋል። መብራት ኃይል ላይ ብዙ ስራ መስራት ያለብን አሁን የምንሰራው ስራ የሚቀጥለውን የ500 ዓመት የኢትዮጵያ የመብራት ኃይል ጉዞ ስለሚወስን ነው። ኤጅ ኦፍ ታይም በጊዜ ጥግ ላይ መምራት ምን ማለት ነው? የምንገኝበት ዘመን ካለፈው አንጻር ስናነጻጽረው በ1000 ዓመት አንድ ጊዜ በከፍተኛ ደረጃ በዝቅተኛው ደግሞ በ500 ዓመት አንድ ጊዜ የሚገኝ ነው ይባላል። የምንገኝበት ዘመን ከመጪው ጊዜ አንጻር ደግሞ ስናየው የሚቀጥለውን 500 ዓመት የሚወስን ጊዜ ነው። ካለፈው 1000 ዓመት ይለያል፣ በ1000 ዓመት አንድ የሚገኝ ነው። የሚቀጥለው ደግሞ 500 ዓመት የሚወስን በጣም ፒቮታል የሆነ ጥጉ ላይ የዚህ ካለፈው ጊዜ እንደዚህ ልንወጣ ጫፍ ላይ ቆመን ነው የምናወራው። በዚህ ጊዜ የሚኖረን ምናብ የምንወስነው ውሳኔ በክፍለ ዘመናት መካከል የሚንጸባረቅ ክፍለ ዘመናትን የሚቀጥለው 505 ክፍለ ዘመናትን የሚወስን ጉዳይ ነው። ይሄ ዘመን የፖሊሲ ሳይክል አመራር አይደለም። ይሄ ዘመን ስትራቴጂያዊ እቅድ ዘመን አይደለም። ይሄ ዘመን ሲቪላይዜሽናል ሊደርሺፕ ሞመንት ነው። እያንዳንዱ በአንድም ሆነ በሌላ መልኩ የመሪነት ሚና ወስዶ የሚሰራ በዚህ ዘመን የሚገኝ ሰው እየመራ ያለው ስልጣኔ ነው። ኮንሲኩዌንሱ ሲቪላይዜሽናል ነው፣ ስልጣኔያዊ ነው። የሆነ ስትራቴጂያዊ ፕላን አለ። ልክ ግብርና ሲጀመር የነበረው ዘመን ይሄ ጉተንበርግ የሚባለው ፕሪንቲንግ ፕሬስ ለመጀመሪያ ጊዜ የሰው ልጅ እንግዲህ እውቀትን ማስፋፋት ለሰዎች ማለት ጽፎ ማደራስ የሚችልበት ዘመን ልክ ኢንዱስትሪያል ኤጅ የሚባለው ኢንዱስትሪ ሪቮሉሽን ሲጀምር ዘመናዊ ሳይንስ የሚባለው ነገር ሲወደድ እንደነበረው ዘመን ብቻ አይደለም፣ ቢዮንድ ዛት ነው። ይሄ ዘመን የ500 ዓመት ርዕይ ይጠይቃል። ጊዜ ጥግ ላይ ሆነ ውሳኔ እየወሰን ስለሆነ ውሳኔያችን ኢሪቨርሰብል ነው፣ ወደኋላ አይቀለበስም። ስለሆነም ውሳኔያችን ኤጅ ዲሲዥንስ ናቸው። እንደዚሁም በባላደራነት የስልጣኔ ጠባቂዎች ሆነን መሆናችንን መገንዘብ የሆነ ማኔጅመንት ስራ የሆነ አስተዳደር እየሰራን ሳይሆን we are civilizational stewards. What we do is civilizational stewardship. ይሄ ዘመን የ500 ዓመት ኢምፕሊኬሽን አለው ሲባል ምን ለማለት ነው? ለምሳሌ የግብርና ዘመን የሚባለው አግሪካልቸራል ኤጅ ሜሶፖታሚያ የዚህ ናይል እንትን ተፋሰስ የሚባለው የሰው ልጅ እነዚህ ዘመን ላይ በማለፉ በምግብ ጥረት ምናምን በሚበላ እጥረት እንዳይሞት ሰርቫይቭ እንዲያደርግ የሆነ አካባቢ ተከማችቶ እንዲገኝ ሴትል እንዲያደርግ አድርጎታል። አሁን ያለው ነገር ምንድነው? አሁን ደግሞ ዋናው ነገር ሳስተናብሊቲ ነው። የሰው ልጅ እንዴት ብሎ ቀጣይ ነው ዘላቂ ነው የምንኖርበት ባዮስፌር እንዴት አድርጎ ሰርቫይቭ ያደርግ? በክላይሜት ቼንጅ ምክንያት ሊጠፋ ይችላል ወይ? ያ እንዴት አድርገን እንከላከል ነው። የህትመት አብዮት ሲመጣ ጉተንበርግ እንትን የሚባለው የአውሮፓ ሬናይሰንስ ፔሪየድ ዋናው ነገር ምንድነው የተገኘው? ሰዎች ለእውቀት ያላቸው ተደራሽነት ጨመረ። መጽሐፍ አሳትመህ ለሰው እንትን ትላለህ። በዛ ምክንያት ኦቶሪቲ መጣ። አሁንስ what is at stake? አሁን ምንድነው ዋናው ነገር? የዚህ ዘመን ፈተና ሪያሊቲ ትሩዝ እውነት የሚባለው ነገር ፐርሰፕሽን ኤአይ ኤግዛም በኢንዱስትሪያል አብዮት ጊዜ ምንድነው? በኢንዱስትሪያል አብዮት ጊዜ ይሄ 18ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን የነበረው አውሮፓ ዋናው ነገር የነበረው ነው ማሽናይዜሽን፣ ማሽን የሰው ልጅ በማሽን መጠቅ ዓለማዊ ኃይል መፈጠር። አሁንስ የቴክኖሎጂ ሉዓላዊነት፣ ስነ ምግባር ፋንዳመንታል ነገሮች ናቸው at stake ያሉት። የሚቀጥለው የ500 ዓመት የቲፒንግ ፖይንት ኢራ ነው። ትንሽ ነገር መሰረታዊ ለውጥ የሚመጣበት ዘመን ነው። የኢኮሎጂ፣ የቴክኖሎጂ፣ የጂኦፖለቲክስ ቲፒንግ ፖይንት ነው። ጫፉ ላይ ነው ያለው። ወደ ኋላ ሊቀለበስ የማይችሉ ውሳኔዎች የምናሳልፍበት ጊዜ ነው። ጄን ኤዲቲንግ፣ ኢኮሲስተም ኮላፕስ፣ የኤአይ ኮንትሮል ስለሆነም ኢፖቻል ዘመንን የሚወስን ዲዛይን ነው። አዳዲስ ህጎች፣ አዳዲስ ሰዎች፣
አዳዲስ ምድራዊ እውነታ የሚፈጠርበት ዘመን ነው። በአንድ ሺህ ዓመት አንድ ጊዜ የሚገኙ ነገሮች አንድ ላይ የተገጣጠሙበት ነገር ነው። ኤአይ፣ ጄኖሚክስ፣ ጂኦ ኢንጂነሪንግ፣ ክላይሜት ቼንጅ፣ ኳንተም ኢንተርኔት የሚባሉት አንድ ላይ መጥተዋል። እንደዚህ ነገሮች አንድ ላይ አጋጥሞ አያውቁም። በየክፍለ ዘመናቱ እነዚህ ነገሮች አንዱ ሌላ ጊዜ ነው ያጋጠመው። የሆነ ስልጣን ነጥብ ላይ ነው ያጋጠመው። አሁን የተራራው ጫፍ ላይ ነው የምንገኘው። this is age ምንም ነው። ከዚህ ቀደም ዓለምም የሰው ልጅም እንደዚህ አይነት ዘመን ገጥሞት አያውቅም። ቴምፕሌት የለውም። ይሄን ነገር እንዴት እንደሚወጣው የተጻፈ ጽሑፍ የለም፣ ልምድ የለንም። ወደ ኋላ መመለስ አይቻልም። ከዚህ ሁኔታ we are at the age እንወድቃለን እንጂ ወይ ደግሞ ወጥረን እንሄዳለን ሊፍሮግ አድርገን አንችልም። ከአመራርነት አንፃር ይሄ ዘመን ልዩ የሚያደርገው ምንድነው? በአንድ በኩል ፕሬሸር አለ። በአጭር ጊዜ አሁን መስራት ያለብን ዛሬ ማድረግ ያለብን መብራት ማስገባት አለብን፣ የተበላሸው መጠገን አለብን። በሌላ በኩል ደግሞ ሎንግ ተርም ኮንሲኩዌንስ አለ። ስርዓቱን የመብራት ስርዓቱን ፍሎውን ምናምን መስሪያ ቤት ሁሉን ነገር ቀይረን ማድረግ አለብን። ሰዎች የሚይዙት የሚጨብጡት ያጣሉ። በየመንፈቁ ውጤት ማምጣት አለበት። የሚቀጥለውን 500 ዓመት ተጽዕኖ የሚያደርግ ውሳኔ ደግሞ መወሰን አለበት። ሁለቱ መካከል ከፍተኛ እንትን። በአንድ በኩል ዓለም አቀፋዊ የሆነ ትስስር አለ፣ በሌላ በኩል ጎሰኝነት አለ። ሁለቱ ባላንስ ማለት ነው። ችግሮች ይኖራሉ፣ መፍትሄዎቹ ትብብር ይጠይቃሉ፣ መተባበር ይጠይቃል። ግን ፖለቲክሱ ምኑ መለያየት ላይ ይሆናል፣ ያተኮረ ይሆናል። ቴክኖሎጂው በተአምር እያደገ ነው። አስተሳሰባችን ግን ሊኒያር ነው፣ አብሮ አይሄድም። ሲንቴቲክ የሆነ ፊቸር እየመጣ ነው። ብዙ ነገር ፋብሪካ ላይ ማምረት ይቻላል። ብዙ እንደገና ደግሞ ኦርጋኒክ ነገር ያስፈልገናል ብለን እንላለን። ስልጣን ኃይል የሚባለው አንድ ቦታ ላይ ትልቅ ነገር ይገነባል፣ ሌላ ቦታ ላይ ያፈርሳል። የሚቀጥለው 500 ዓመት መሰረታዊ ውሳኔ የሚወሰንበት ወቅት ነው። ከኛ በኋላ የሚመጣው ሰው ልጅ ምን አይነት ሰው ልጅ ነው? ምን አይነት ነው? ጄኔቲካሊ ኤዲት የሚደረግ ነው? አእምሮ ከፍ ያለ ማስታወስ እንትን ሲለው ቺፕስ እየገባል ኮግኒቲቭሊ ኢንሃንስድ ነው? ኤአይ ሳይቦርግ ነው? ሃይብሪድ ነው? ኢሞርታሊቲ የሚባል ዲጂታል ኢሞርታሊቲ የሚባለው የሰው ልጅ ዲጂታሊ ማቆየት ይችላል እንዳይሞታው። ኦግመንቴሽን የሚባለው ነገር ምንድን ነው? የሰው ልጅ ቁመቱ መጨመር ከቻለ ምን ከዛ በኋላ ምን ሊፈልግ ነው? ቁመቱ ሲያምረው ልጅህን አይተህ አይ ፀጉሩ እንደዚህ ሆነ ሉጫ ይሁን ብሎ እንዲሁን ምናምን ብለህ ኮምፒውተር ላይ አይተህ ከዛ በኋላ እሱ እንዲወለድ ማድረግ ይቻላል ነው የሚሉት። ኤዲት ማድረግ መልኩን ሁሉ ዘን ዋት ኢዝ ከዛ በኋላ ምንድነው ሰው መሆን? ማን ነው የሚገዛን? ሲስተም ወይስ እኛ ወይ ኤአይ ህዝብን ያስተዳድራል? ዲሞክራሲ የሚባለው ከቶኒሽን በኋላ ምን እንደሚሆነው? ኃይል የሚባለው ስልጣን የሚባለው ተጽዕኖ የሚባለው ነገር ይሄ ቴክኖ ኤምፓየር የሚባሉት እንደነ ጉግል እንደነ ፌስቡክ እንደነ ቲክቶክ እንደነ ኤሎን ማስክ አይነት ሰዎች ላይ ኮንሰንትሬት ያደርጋል ወይስ ነው? እኛ እንደ ትውልድ ምን አይነት ፕላኔት ተተን ነው የምንሄደው? የከባቢ አየር ለውጥ ስደተኞች ነው የምንሆነው ወይስ ለከባቢ አየር ለውጥ ያልተበገርን ማህበረሰብ ነው? ዳይቨርሲቲያችን ጠብቀን ባደራ የሰጠን ነገር ጠብቀን ለሚቀጥለው ትውልድ እናስተላልፋለን ወይስ ጥፋትን የሰው ልጅ ጥፋትን እናፋጥናለን? ጂኦ ኢንጂነሪንግ ሴፍቲ ነው የሚመጣው ወይስ አደጋ ነው? እውነት ማለት ምን ማለት ነው? ዲፕ ፌክ፣ ሲንቴቲክ ሚዲያ፣ ፖስት ትሩዝ የሚባለው ድህረ እውነት እንደሚሆነው ተጨባጭ የሆነ እውነት የሚባለው ነገር ይኖራል ወይ? ለመሆኑ ትርክት ማን ነው የሚቆጣጠረው? ዚስ አር ዘ ፋንዳሜንታል ቲንግስ። በዚህ ዘመን በአመራርነት የምንሳተፍ ሰዎች ጠርዝ ላይ ሆነን የጊዜ ጠርዝ ላይ ሆነን የሰው ልጅ ምህዋር ጠርዝ ላይ ሆነን ነው የምንወስነው አመራርነት የምንሰጠው። ምንድነው መሆን ያለብን? እንደ መሪ ምን እንሆን? መሪነት አንደኛ ስቲዋርድሺፕ ነው፣ ባላደራነት ነው። የሰጠህ እንደፈለከው ተርጠው ልታፈርሰው የምትችል ነገር አይደለም። ያንተ አይደለም፣ ድልድይ ነህ። ለሚቀጥለው ዘመን የምታስረክብ ባላደራ ነህ። ስለሆነ ማሰብ ያለብህ በመንፈቅ አይደለም፣ በሶስት ወር አይደለም፣ በክፍለ ዘመን ነው። ያለንበት ዘመን የማይታወቅ ዘመን ነው። nobody has a template, nobody experienced anything like this before. ውስብስብነትን ማንበብ፣ ኮምፕሌክሲቲን አንደርስታንድ ማድረግ፣ ቀውስን ውጥንቅጥን እንደ ኮምፓስ እንደ አቅጣጫ ማየት ይጠይቃል። አስተሳሳሪ ደግሞ ነው በዚህ ዘመን የሚገኝ መሪ። ሳይንስን፣ ስነ ምግባርን፣ ባህልና ቴክኖሎጂን የሚያስተሳስር ነው፣ የሚያለያይ አይደለም። ዛሬን ለነገ ጠብቆ የሚያቆይ ሰውም ነው። ያልተወለዱ ልጆቹን ይከላከላል ከጥቃት ስለነሱ ሲል ከባቢ አየርን ይጠብቃል ብቻ ሳይሆን ላልተወለዱ ላልታሰቡት ሲል ለማያውቃቸው ሰዎች ሲል ያልተወለደበትን አካባቢ ጠብቆ ያቆያል። ከሁሉ በላይ ደግሞ በዚህ ዘመን የሚገኙ ሰዎች መሪዎች እውነት የሚባለውን ነገር የሚያዋቅሩ እውነት የሚባለው ነገር ስለፈረሰ
ከጥቃት የሚጠብቁ አርኪቴክትስ ኦፍ ሪያሊቲ ናቸው። መጪውን ዘመን ከህግ አንጻር፣ ከዲጂታል እንትን አንጻር፣ ከሞራል አንጻር፣ አጠቃላይ ከፕላኔታዊ ፋይዳ አንጻር ነገን ዲዛይን የሚያደርጉ ሰዎች ናቸው። ስለሆነም በዚህ ዘመን የሚገኙ መሪዎች ምን አይነት መሳሪያዎች ነው የሚያስፈልጓቸው? ምን አይነት ክህሎት ነው የሚያስፈልጋላችሁ እንደሆነ አንደኛው ጥልቅ የሆነ የጊዜ ኢንተለጀንስ ሊትረሲ ያስፈልጋቸዋል። ጊዜን ማወቅ፣ በክፍለ ዘመናት ማሰብ፣ ስልጣናዊ ኮንሲኩዌንስን መረዳት፣ ነገር በምናብ ማየት፣ በሲናሪዮ፣ በፎርሳይት፣ በባክካስቲንግ፣ በፊውቸር ኤቲክስ እንትን ማለት። ከሁሉ በላይ ናሬቲቭ ፓወር ያስፈልጋቸዋል። መናገር አለባቸው፣ መጻፍ አለባቸው። ማህበራዊ ሚዲያ ውስጥ ህልውና ያስፈልጋቸዋል። መብራት ኃይል አሁን በፐርሰፕሽን ብታጠሩ በጣም እንትን ነው። ሜቢ በጣም ብዙ ነገር ሰርታችሁ ፐርሰፕሽኑ አደገኛ ነው የሚሆነው፣ ከዛ ጋር ማይገናኝ ነው የሚሆነው። እውነታው ይናገራል ብላችሁ ካሰባችሁ እውነታው ዘላለም አይናገርም ከዚህ በኋላ ካልተናገራችሁለት። መምራት ማለት እውነትን ሪያሊቲን መምራት ነው። የሰራውን ያልኩ ዋጋ እንዲሰጥህ ማድረግ ነው። ሰዎች ሰርተው ተቋማቸውም እነሱም አፕሪሺየትድ ካልሆኑ ምን ሞቲቬሽን ይኖራቸዋል ለመስራት? ሰራሁም አልሰራሁም ያው ነው ብሎ አንድ ሰው እንትን ካለ የግድ ይህን መምራት ይጠይቃል ማለት። ቴክኖሎጂና ሞራልና ስናስኑ የማየት ክህሎት፣ ባዮቴክ፣ ኤአይ፣ ኳንተም፣ ኤግዛር፣ ሲንቴቲክ ሚዲያ ከኢቲካል ክላሪቲ ጋር ከስነ ምግባራዊ ልህቀት ጋር መምራት እናም ትራንስፎርሜሽናል ዊዝደም የሚያሻግር መሰረታዊ ለውጥ የሚያመጣ ጥበብ፣ በድፍረት በወኔ አንድን ነገር የማድረግ ብስለት ግን ከምን ጋር? ከትህትና ጋር። ሂዩሚሊቲ፣ አሮጋንስ ሳይሆን ሂዩሚሊቲ ማለት። ኤጅ ዲሲዥን ሜኪንግ የሚባለው ነገር በጠርዝ ላይ ውሳኔ የሚወሰንባቸው ስትራቴጂያዊ ጉዳዮች የሚከተሉት ናቸው። አንደኛ ከባቢ አየርና ባዮስፌር። ይሄ የምንጠቀመው ፖል ምናምን በጣም ማሰብ ይጠይቃል ማለት ኢሚዲየት የሆነ ፖሉን መቀየር ለውጭ ለምናምን አይደለም። ይህን ዓለም ጠብቆ ለማቆየት ኢትዮጵያ ለሚቀጥሉት የማስተላለፍ ጉዳይ ነው። ከትልቁ ፒክቸር አንጻር ብናየው ወጭ ያለው እንደዚህ ንፋስ ይጥለዋል ምናምን አይደለም። ቢዮንድ ዛት ነው ኮንሲኩዌንሱ። ዛፍ እየቆረጥን ማደግ እንትስተማ ኔት ዜሮ ነው። ኮላፕስ ነው የሚመጣው። በጋራ ሁላችን እንጠፋ ነው ወይስ ሪከቨር እናደርጋለን የሚለው ነገር ማለት ክላይሜት ቼንጅ። ሁለተኛው ኤአይ እና አውቶሜሽን። ኤአይ ይቆጣጠረናል ወይስ እንቆጣጠረዋለን? ምን አይነት ነፃነት ይኖረዋል? ብላክ ቦክስ ነው የሚያጋጥመው ወይስ ትራንስፓረንሲ ነው? ከመንግስት አስተዳደርና ከህግ አንጻር አዲስ ህገ መንግስት፣ አዲስ ፕላኔታሪ ኮርትስ፣ ፕላኔቱ አጠፋ አላጠፋም ብሎ የሚበይንብንን ፍርድ ቤቶች፣ ኤአይ ራይትስ። ኤአይ የሚባለው ነገር መብት አለው? ትውስታና ትርክት ከዚህ ቀደም ከነበሩን ታሪኮች ማለት የትኛው ነው የሚቀጥለው? የትኛው ነው ማንነታችን የሚወስነው? የትኛው ነው የምናስታውሰው የምንረሳው? የሰው ልጅ ማንነት ራሱ ማን ከማን ጋር ነው የሚኖረው? ሰው መሆን ምን ማለት ነው? ድንበሩ ምንድን ነው? በሰውና በማሽን መካከል ያለው ድንበር ምንድን ነው? መስተጋብሩ ምንድን ነው ብሎ የሚወሰንበት በዚህ ሁሉ መሰረተ ልማት አለ እንዳለ። ዓለም እንደዚህ ከሆነ ኢትዮጵያም አፍሪካ ቀንድም ጠርዝ ላይ ነው የሚገኙት። ታዳጊ ሀገር ነን፣ የቤት ተመልካች ነን። We have only been, for the past 500 years, we have only been at the receiving end of all civilizations. የባሪያ ንግድ እየተባለ ቅኝ ግዛት እየተባለ መጥተው ተፈራረቁብን። እኛ እንኳን እንደምን ብለን መክተና የባሪያ ስርዓት ቪክቲም ነን። አሁን ታዳጊ ሀገር ሆነን እያለ እንዴት አድርገን ነው ይሄ የሚቀጥለው 500 ዓመት የሰው ልጅ ግስጋሴ የሚወስድ ነገር ላይ የበኩላችን ሚና መወጣት የምንችለው? ወይስ ምንም አሁንም ከቻይና ከአሜሪካ እየገዛን ከምዕራብ ዓለም እየገዛን ነው የምንኖረው? አሁን የሚቀጥለው 500 ዓመት ዘመን የሚወስኑ እሴቶች ኦፕሬቲንግ ሲስተሙ በእኛ እሴት ታሪክ እና ህዝብ ልምምድ ላይ ነው የሚወሰኑት ወይስ የፈረንጅን እያመጣን ነው የምንኖረው? ይሄ ዘመን ነገን ባሻ ነው በህዝባችን እሴት ልምምድ የቆየ ባህልና ሞራል ዲዛይን የማድረግ ዘመን ነው። ይሄ ዘመን ዊዝደምን ኢምፖርት ከማድረግ ወጥተን ወደ ውስጥ ከማስገባት ከሌላው እያስመጣን ዊዝደምን ወደ ውጭ የምንልክበት ዘመን ነው። ይሄ ዘመን አፍሪካ የራሷን ትርክት የምታዋቅርበት የመንግስት አስተዳደሯን ብሉፕሪንት ዲዛይን የምታደርግበት ዘመን ነው። ቢቻል ኤክስፖርት የምታደርግበት ዘመን ነው። በዚህ ዘመን የሚገኝ አመራር ራስን ለወደፊቱ የማዘጋጀት ጉዳይ አለ። ፊውቸር ሬዲ የሚሆን ጉዳይ አይደለም። ይሄ ጥጉ ትውልድ ነው። አት ኤጅ ያለ ትውልድ ነው። እያንዳንዱ የምንወስነው ስራ በከፍለ ዘመናት መካከል እየተስተጋባ እየተባዛ የሚሄድ ነው።
ይሄ ዘመን ላይ የምንገኝ ሰዎች የምንወስነው ውሳኔ፣ ይሄ ዘመን ላይ የምንገኝ መሪዎች የምንወስነው ውሳኔ ሄደን የምንደርስበት መጻኢ የሚባል ጊዜ ይኖራል ወይ አይኖርም የሚለውን ነገር የሚወስን ነው። it's not just ለወደፊት የመዘጋጀት ጉዳይ አይደለም። የሰው ልጅና ጊዜ ጥግ ላይ ባሉበት የተራራው አፋፍ ላይ ባሉበት ጊዜ ውሳኔ መወሰን ማለት የሚመጣውን ከዚህ በኋላ የሚመጣው ነገር ሁሉ አያቶች ሆነን አንሴስተርስ ሆነን የምንወስነው ውሳኔ ነው። የልጆቻችን ብቻ አይደለም፣ አጠቃላይ አንሴስተር ነው የምንሆነው። እንደ ትውልድ በዚህ ዘመን የሚገኝ ሰዎች፣ በዚህ ዘመን የሚገኝ አመራሮች የተጠራ ነው የመጻኢው ዘመን አያቶች እንድንሆን ነው እንጂ በዚህ ዘመን የምንኖር ሰዎች ብቻ እንድንሆን አይደለም። ስንበላ ለኛ ብቻ አይደለም የምናስበው። ስንተክል ለኛ ብቻ አስበን መሆን የለበትም። ስናፈርስ ለኛ ብቻ አስበን መሆን የለበትም። ስንሰራ ለኛ ብቻ አስበን መሆን የለበትም። ኬኔዲ እንዳለው የእውነት ታላቁ ጠላት ውሸት አይደለም፣ ዘሚት ነው። ምን ማለማድረግ ነው? ሊዮናርድ ስዊት የሚባል ሰውዬ እንዳለው መጻኢው ጊዜ የሚባለው ነገር ሄደን ምንገባበት በር ተከፍቶ ምንገባበት በር አይደለም፣ የምንፈጥረው ነገር ነው፣ ክሬኤት የምናደርገው ነገር ነው። ሌኒን ደግሞ ሀያል በሁለቱ እንደተናገረው ብዙ አስርት ዓመታት አሉ ምንም የማያጋጥምባቸው nothing happens ቀሰስተኞች ኢንትረስቲንግ ያለው አንዳንዱ ደግሞ 10 ዓመት አንዳንዱ ደግሞ ሳምንታት ክፍለ ዘመናት 10 ዓመታት ያክል ብዙ ነገር ያጋጥማል። ይሄ ዘመን እንዴት ፈጣን እንደሆነ ይሁት ለሁላችንም ለመገንዘብ በማያስችል ሁኔታ ነው ነገሮች እንትን ያሉት። ለመረዳት በሚያስችል ሁኔታ በሚከብድ ሁኔታ ነው እንትን ያለው። በዚህ ዘመን መምራት ምን ማለት ነው? ሂንጅ ጄኔሬሽንን ጫፍ ላይ ያለ ትውልድ ነው። እያንዳንዱ ስልጣኔ ጠርዝ አለው። እኛ የስልጣኔ ጠርዝ ነን። የቆምንበት ቦታ ያለፈው ዘመን ያልቅበታል። ዘፓስት ኢንድ ያደርጋል። ያለፈው 1000 ዓመት ያለፈው 500 ዓመት ስልጣኔ ያለፈው 100 ዓመት ስልጣኔ እያበቃ ነው። ስለሆነም አሮጌው አሰራር፣ አሮጌው ኃይል፣ አሮጌው ህግ፣ አሮጌው ጦርነት፣ አሮጌው ኢኮኖሚ አይሰራም። አዲስ እድል ፈንታ አዲስ መጻኢ ሁኔታ ይፈጠራል፣ ይጀምራል። ሪያሊቲ የሚባለው እውነት የሚባለው እንደገና የተቋቋመ ነው፣ ባዮሎጂካሊ ዲጂታሊ ካልቸራሊ። ስለሆነም በዚህ ዘመን የምንወስነው ውሳኔ ኮምፓውንድ ኢፌክት አለው። ኮምፓውንድ ነው ኢን ተርምስ ኦፍ ኢፌክት በክፍለ ዘመናት መካከል የሚታይ ነው። ስለሆነም በዚህ ጊዜ አመራር መሆን መሪ መሆን ማለት ራሳችንን ለወደፊቱ እያዘጋጀን አይደለም፣ ዲዛይን እያደረግነው ነው። ተቋማትን እየጠበቅን አይደለም፣ የተከላከልን አይደለም። የሰው ልጅ መሆን ምን ማለት እንደሆነ እየወሰነ ነው። በዚህ ዘመን መሪ መሆን አዲስ አእምሯዊ ሁኔታ፣ አዲስ እሳቤ ይጠይቃል። የምንገኝበት ጠርዝ ሂንጅ አንስቴብል ነው፣ የተረጋጋ አይደለም። እርግጠኛ ስለምንም እርግጠኛ መሆን አንችልም። አንሰርቴን ነው፣ አንድ ፕሬሲደንት ነው። ከዚህ ገጠም አጋጥሞ አያውቅም። የማይደገም ነው፣ አንሪፒተብል ነው። ይህ ማለት ደግሞ የቀደመው አይነት የአመራር ስታይል ብሬክ ዳውን አድርጓል፣ ይፈርሳል። መገመት አይቻልም፣ ፎርሳይት ነው እንጂ ግምት አይቻልም። በዛ ምክንያት ወደፊቱን ማወቅ የሚባለው ጥበብ ፎርሳይት የሚባለው በጣም ጠቃሚ ይሆናል። በዚህ መካከል ሰው መሆን ምን ማለት ነው የምትረሳ ከሆነ እዚህ ጋር ማንበብ ነው ያለባችሁ። አሁን መርሳት ለመከላከል ማይንድ ማፕ እና በጣም ደጋግመህ ማንበብ ምናምን በቃ ምን እዚህ ጋር ኦፕሬሽን አድርገና ቺፕስ አድርገኝ በቃ ሲምፕል። ኤቲክስ ምንድነው? ሰው መሆን ምን ማለት? የሰው ልጅ ኤቲክስ ኤክስቴንሽን ኤጅ የሚባለው ነገር ሜታፈር አይደለም፣ ታይም ላይን ነው፣ ጥግ ነው፣ የጊዜ ጥግ ነው እያወራን ነው። ይሄ ዘመን የአፋፍ ውሳኔ ነው የሚባለው ምን ማለት ነው? ይሄ ፕላኔት መሬት የምትባለው ትቀጥላለች ወይም ትፈርሳለች? ባህላዊ መስማማትን መሰናሰልን ወይ ይኖራል ወይ አይኖርም። ወይ ራሳችን በራሳችን ያስተዳድራል ወይ አልጎሪዝም ያስተዳድረናል። ወይ የፍትህ ዘመን እናዋልዳለን ወይ ቋሚ የሆነ ዘላለማዊ እኩልነት እንፈጥራለን። እኛ የመጨረሻው ትውልድ ነን። ነገሮችን የማስተካከል የመቀየር አቅም ያለው የመጨረሻው ትውልድ ነን። ኢንተርምስ ኦፍ ያለፈው ስልጣኔ የሚመጣውን ዘመን ደግሞ ስናይ እኛ የመጀመሪያው ትውልድ ነን። የሚመጣውን ያለፈውን ስልጣኔ ለማስተካከል ላስት ኤጀንሲ ያለን እኛ ነን። የሚቀጥለው 500 ስልጣኔ ደግሞ ሼፕ የማድረግ ኃላፊነቱ የወደቀብን የመጀመሪያው ትውልድ ነው። ከሞራል አንፃር በጣም ከባድ ነገር ነው። በዚህ ዘመን መምራት ማለት የወደፊቱ ጊዜ ያስታውሰናል ወይም ይረሳናል። ነገ በሚባለው ነገር ላይ
የወሰነው ውሳኔ ያልፈጸመነው ተግባር መወሰን ሲገባ ላይ ያልወሰነው ውሳኔ ማድረግ ሲገባን ያላደረግነው ድርጊት ተጽፎ ይቆያል። ሊትራሊ ይጻፋል፣ ዲጂታሊ ይጻፋል፣ ኢኮሎጂካሊ ይጻፋል። አሻራችን መጥፎ ወይም ጥሩ ይሆናል። የምንገኝበት ዘመን የኤጅ ዘመን ነው፣ ጠርዝ ነው ሲባል ጊዜ ያልቃል እያልኳችሁ አይደለም። ጊዜ የሚታጠፍበት ወቅት ነው፣ በንድ የሚያደርግበት ወቅት ነው። ስለሆነም ይህን ጊዜ ማኔጅ ማድረግ በቂ አይደለም፣ ማስተዳደር በቂ አይደለም። ይህን ጊዜ ሪፎርም ማድረግ በቂ አይደለም። ይህን ጊዜ ተመልሶ ማግኘት፣ ተመልሶ ማዋቀር፣ ተመልሶ ደግሞ ስልጣናዊ ውሳኔ መወሰን ያስፈልጋል። ይህ ዘመን ወንድና ድፍረትን፣ ግልጽነትንና ቁርጠኝነትን ይጠይቃል። ቁጥጥር፣ መፍረስ ምናምን የሚባለው ነገር ባለበት ሁኔታ በድፍረት ይህን ተሻግሮ ረዥሙን ጊዜ ማየት ይጠይቃል። በውጥንቅጡ በቀውስ ወቅት ውስጥ ተደጋግሞ የሚደረግ ጥሩ ነገርን ፓተርንን መረዳት ይጠይቃል። ስላልተወለደው መጻኢው ትውልድ ብላችሁ ዛሬ እናንተ ፍላጎት መግታት ትክክለኛውን ነገር ማድረግ ይጠይቃል። ይሄ ዘመን ከሁሉ በላይ ራሳችንን ያለፈው ዘመን ተጓዦች ሳይሆን የወደፊቱ ዘመን ፓይለቶች አውሮፕላኗን ካለፈው ዘመን ያሳረፍናት ሳይሆን ለወደፊቱ ዘመን እያበረርናት መሆን ተረተን በዛ ልክ ኃላፊነት መሸከም ይጠይቃል። ይሄ ዘመን የ500 ዓመት ዘመን ነው ስንል ከምን ተነስተን ከምን ታሪካዊ አውድና መጻኢ ዕድል ፈንታ ተነስተን እየተናገርን ያለነው? ይሄ ዘመን በጣም ኮንሲኩዌንሻል ነው፣ ዲፋይኒንግ ነው። ይሄ ዘመን በጣም የታጨቀ ነው፣ በትንሽ ጊዜ ብዙ ነገር እየሆነ ነው። ይሄ ዘመን በጣም ውስብስብ ነው። ስለሆነም ይሄ ዘመን የስልጣኔ መወሰኛ ዘመን ነው፣ ዲፋይኒንግ ትሬሽሆልድ ኦፍ ሲቪላይዜሽን ነው። ይሄ ዘመን የሰው ልጅ ለዘላለም ራሱን የሚያፈርስበት ወይም ዳግም የሚገነባበት ወቅት ነው። ይሄ ዘመን የታሪክ ጥፋት ዘመን አይደለም። ይሄ ዘመን የስልጣኔ መዋለጃ ነጥብ ነው። የ500 ዓመት ዘመን ነው። ትላንት የተከማቸ ታሪክ ነገ ከሚመጣ ጎርፍ ጋር የተፋጠጠበት ኮላይድ የሚጋጭበት ዘመን ነው። የ500 ዓመት ዘመን ብሎ ነገር ምንድን ነው? የ500 ዓመት ዘመን ሲባል አዲስ ስልጣኔ የሚወለድበት፣ አዳዲስ ስልጣኔዎች የሚወለዱበት፣ የሰው ልጅ ተፈጥሯዊ ማንነት ተመልሶ አዲስ ትርጉምና ቅርጽ የሚይዝበት፣ አሮጌው ያፈጀው ነገር የሚፈራርስበት፣ የሚቀጥሉት ክፍለ ዘመናት ሁኔታና ማንነት የሚዋቀርበት ማለት ነው። ስለሆነም ይሄ ዘመን ያልተለመደ ዘመን ነው። አጋጥሞ ማያውቅ ዘመን ነው። አንዴ በክፍለ ዘመናት ውስጥ አንዴ በሚሊኒየም ውስጥ የሚያጋጥም ዘመን ነው። የሰው ልጅ የራሱን ታሪክ መልሶ የሚጽፍበት ዘመን ነው። ያለፈውን 500 ዓመት የሰው ልጅ ማንነት ያዋቀሩ ነገሮች እናያቸው። ከክርስቶስ እስከ 3000 ዓመት በፊት እስከ የግብርና አብዮት እናየው። ከዚህ በፊት የሰው ልጅ አንድ ቦታ አይሰፍርም ነበር። አንድ ቦታ ፐርማነንት ሴትልመንት ጀመረ፣ መጽሐፍ ጀመረ፣ መንግስት የሚባለው ነገር አዋቀረ፣ ከተሞች ተፈጠሩ፣ ሃይራርኪካል ሲስተም ተፈጠረ፣ ስልጣኔ መጣ። ከ476 እስከ የሮማ ኢምፓየር ውድቀት ድረስ የነበረውን ጊዜ እናየው። የተመከረ ኢምፔሪያላዊ ኃይል አውሮፓ ውስጥ የፈረሰበት ዘመን ነው። አዳዲስ ሃይማኖቶች፣ አዳዲስ የፊውዳል ስርዓት፣ አዳዲስ ጎሳዊ መዋቅሮች የተፈጠሩበት ዘመን ነው። ከ1492 እስከ ኤጅ ኦፍ ኤክስፕሎሬሽን እስኪጀምር ድረስ እንየው። አውሮፓ ዓለምን የገዛች ቅኝ የገዛችበት፣ የዓለም ካርታ እንደገና የተጻፈበት፣ ኢኮኖሚ የሚባለው እንደ አዲስ የተፈጠረበት ወቅት ነው። ዓለም አቀፋዊ ንግድ፣ የባሪያ ስርዓት፣ ኢምፓየር፣ ዘመናዊነት የሚባለው ነገር የተፈጠሩበት ወቅት ነው። ከ1517 እስከ ፕሮቴስታንት ሪፎርሜሽን ነው። ሃይማኖታዊ ተቋማት የፈራረሱበት፣ ዲስራፕት የተደረጉበት፣ ግለሰባዊ ትርጉም የሚባለው ሱፕሪም ፌዝ የሚባለው ኦን ሪዝን የሚባለው እንትን ያለበት፣ ስኬፕቲዝም መጠራጠር የሰፈነበት ጊዜ ነው። እምነት የሚባለው ቢሊፍ የሚባለው ዴሞክራታይዝድ የሆነበት፣ አንድ ሰው እንዳሻው የሚያደርግበት እና ዘመናዊ ግለኝነት የሚባለው ዘመናዊ ሰው የሚባለው ነገር ሞደርን ኢንዲቪጁዋል የሚባለው ግለሰብ የተፈጠረበት ወቅት ነው። መምጣት የጀመረበት ወቅት ነው። ከ1789 እስከ ፈረንሳይ አብዮት ያለውን ጊዜ ብናይ የፊውዳል ስርዓት የተንኮታኮተበት፣ መንግስትና ዜግነት የሚባለው ነገር አዲስ ቅርጽ ይዞ የመጣበት ነው። ብሔርተኝነት፣ ሪፐብሊካኒዝም እና አብዮት እንደ ዓለም አቀፋዊ ኃይል ሆነው የመጡበት ወቅት ነው። ከ1945 እስከ ሁለተኛው ዓለም ጦርነት ማብቂያ ድረስ ያለውን ጊዜ ብናየው አቶሚክ ኤጅ ይሉታል። ዓለም አቀፋዊ ተቋማት፣ ተባበሩት መንግስታት ምናምን የመጡበት፣
ኒውክሊየር ዲተረንስ የሚባል ነገር የመጣበት ቀዝቃዛው ጦርነት የቅኝ ግዛት መንኮታኮት እና ግሎባላይዜሽን የጀመረበት ወቅት ነው። ካለፉት ሂደቶች አንፃር ስናየው ይሄ ዘመን የ500 ዓመት ዘመን ነው ወይም ከዛ በላይ ነው የሚባለው ለምንድን ነው? ዛሬ በሰው ልጅ ታሪክ ለመጀመሪያ ጊዜ የሰው ልጅ የህይወት ህግጋትን ዳግም እንደፈለግነው ኤዲት ማድረግ መጻፍ እንችላለን። በዘር የሚተላለፍ በሽታን ጄኔቲክስ በማስወገድ ይችላል። ሲንቴቲክ ባዮሎጂ የሚባል ነገር መጥቷል። ፕላኔተሪ ሲስተም ስርዓትን እንደፈለግነው እንዳሻሩ መቀየር እንችላለን። ክላይሜት ኢንጂነሪንግ፣ ጂኦ ኢንጂነሪንግ የሚባል ነገር መጥቷል። ኢኮሎጂካል ስታቢሊቲ የሚባለው ኢኮሎጂ መረጋጋት የሚባለው ለዘላለሙ ለማፍረስ የሚያስችል ወቅት ላይ የሚችልበት ወቅት ላይ እንገኛለን። ይሄ ዘመን የትራንስፎርሜሽን ዘመን አይደለም፣ ሜታሞርፎሲስ ነው። ይሄ ዘመን ማሽኖች በእኛ ፈንታ ውሳኔ መወሰን የሚችሉበት፣ ማሽኖች እውቀት የሚያመነጩበት፣ ማሽኖች ሀሳብ የሚያመነጩበት ዘመን ነው። ውሳኔ ይወስናል፣ ናውሌጅ ፕሮዲውስ ያደርጋል። ይሄ ዘመን ፐርሴፕሽን እንደፈለግ ነው ማኒፕሌት ማድረግ የምንችልበት ነው። ዲፕ ፌክ፣ ኤአር፣ ቪአር፣ አልጎሪዝሚክ ባያዝ ከዚህ ቀደም አንድ ነገር ለመስራት ክፍለ ዘመን ይወስዱ የነበሩ ስራዎች ዛሬ በ10 ዓመታት መጨረስ ይቻላል። ከዚህ ቀደም 10 ዓመታት ይወስዱ የነበሩ ነገሮች አሁን በአመታት ወይ ደግሞ በአመት ወይም ደግሞ በወራት ያልቃሉ። ኢንዱስትሪያል ሪቮሉሽን ኢንዱስትሪያል አብዮት 150 ዓመት ወሰደ። የአርቲፊሻል ኢንተለጀንስ አብዮት ግን ከ3 እስከ 5 ዓመት ብቻ ነው እየወሰደ ያለው። የዲጂታል አብዮት የሚባለው ከ30 እስከ 40 ዓመት ወስዷል። የባዮስፌር ኮላፕስ የሚባለው ግን በጣም እየፈጠነ ነው። በምንገኝበት ዘመን 5 ትልልቅ አብዮቶች በተመሳሳይ ሁኔታ እየተካሄዱ ነው። የቴክኖሎጂ አብዮት፣ የጂኦፖለቲካ አብዮት፣ የማንነትና የትርጉም አብዮት፣ የኢኮኖሚ አብዮት እና ኢኮሎጂያዊ አብዮት። ስለሆነም ስልጣን የሚባለው 3 መሰረታዊ ማዕቀፎችን እየተሻገረ ያለበት ዘመን ነው። አቴታይ ባዮሎጂካል ትሬሽሆልድ የሚባለው ነገር ህይወትን፣ ጤናን፣ ቁመትን፣ ቅርጽን፣ መልክን፣ ጸጉርን እንደፈለከው ኤዲት የምታደርግበት ዘመን ነው እየደረሰን ያለው። ቴክኖሎጂካል ትሬሽሆልድ ላይ ደርሰናል። ከኛ የሚበልጡ በቀን 100 መጽሐፍ የሚችሉ ኤአይ እየመጡ ነው። የምንገኝበት ዘመን የፕላኔታሪ ትሬሽሆልድም ነው። መሬት የምትባለው ምድሪቷ የምትባለው እርዝ የምትባለው ትኖራለች ወይም ጠፋች የሚወስን ነው። ይሄ 3 ትሬሽሆልድ ያለበት ሲቪላይዜሽናል ኢፖች ስለሆነ የምንወስነው ውሳኔ ወደ ኋላ ሊቀለበስ አይችልም። ይህን ዘመን በሳተ መንገድ መረዳት ብዙ ዋጋ ያስከፍላል። ብዙ ሰዎች በታሪክ ውስጥ ነው የሚኖሩት፣ ጥቂቶች ደግሞ እዛው ውስጥ ይተኛሉ። ታሪክን፣ ጊዜን ሸፕ ያደረጉ ቅርጽ ያስያዙ የወሰኑ ሰዎች ግን ጥቂቶች ናቸው። are we going to live in history? ታሪክ ውስጥ ኖረን ነው አፍይተን የምንሞተው ወይስ ጭራሽ እዛው ውስጥ ተኝተን ነው የሚያልፍብን? ወይስ ታሪክን እንወስናለን፣ መጪውን ጊዜ እንበይናለን የሚባለው ትውልዳዊና ሀገራዊ ምርጫ ነው። ይህን ዘመን በሳተ ነገር መረዳት ስልጣኔያዊ ውድቀት ያመጣል። ኢኮሎጂካል አልጎሪዝም ኮላፕስ ያመጣል። ባዮሎጂካል ማኒፑሌሽን እንደርስብን ያደርጋል። በዲስኢንፎርሜሽን ጄኖሳይድ እንደርስብን ያደርጋል። ዘላለማዊ የሆነ እኩልነት እንዲሰፍን ያደርጋል። የጋራ እውነት የሚባለው ነገር ከናካቴው እንዲጠፋ ሊያደርግ ይችላል። ከተጠቀምንበትስ መብራት ኃይል በመሰረቱ ከቀየርነውስ የምንገኝበት ዘመን የኢትዮጵያውያን ብቻ ሳይሆን የአፍሪካ የመላ ሰው ልጅ ፕላኔት እርዝ እድል ፈንታ የሚወሰንበት ዘመን መሆኑን አውቀን እያንዳንዱ ቀን ሳንቀልድ ተአምር ብንሰራበትስ መሬት እርዝ ዳግም ሪጀነሬት ታደርጋለች። ስርዓቶች የሰራናቸው ዳግም ሰዋዊ ቅርጽና መልክ ይዛሉ፣ ሪሁማናይዝ ይደረጋሉ። የሰራናቸው አያዮች የመንግስት አስተዳደር ፍትሃዊ እና ብስለት ያላቸው ጥበብ ያላቸው ለሰው ልጅ አገልጋዮች ሆነው ይላሉ። በአጠቃላይ ኮንሺየስ የሆነ ለሰው ልጅ ሂዩማኖክራቲክ የሆነ ሰዋዊ የሆነ ለሰው ልጅ ጥቅም እና ፍላጎት ቅድሚያ የሚሰጥ ስልጣኔ እናዋልዳለን። ስለሆነም በዚህ ዘመን መሪነት የሚባለው ነገር እንደገና መጤን ያለበት። ይሄ ዘመን መሪዎች ራሳቸውን እንደ ስልጣኔ ባላደራዎች እንደ ራሳቸውን የኮርፖሬሽን ማኔጀሮች ምናምን ሳይሆን እንደ ሲቪላይዜሽን ስቲዋርድስ ማለት አለባቸው። ራሳቸውን ለሆነ ቀውስ መጥቶ ለዛ ምላሽ የሚሰጡ ሰዎች ሳይሆን ጥልቀት ያለው ጊዜን የሚያዋቅሩ
ያን ጊዜ የሚበይበትን ህንፃ ዲዛይን አርኪቴክቶች አድርገው በራሱ ማት አለባቸው። በዚህ ዘመን የምንመራ ሰዎች የመሬት ኃላፊነት የተቀበልን ሰዎች በሞራላዊ ምናብና የታሪክ ዕውቀት የታሪክ ሊትሬሲ ላይ ተመስርተን መምራት አለብን። ይሄ ዘመን ኖርማል አይደለም። ለምንድን ነው? አንደኛ ለውጥ የሚመጣበት ፍጥነት ይዙት። ከዚህ ቀደም ለውጥ የሚመጣው ሊኒያር ነበር፣ በትውልዶች መካከል ነበር። አሁን የለውጡ መጠን ምኑ ኤክስፖኔንሻልነቱ ያስደነግጣል። ሊኒያር አይደለም፣ ጄነሬሽን አይደለም፣ ሪል ታይም ነው። እዛው ነው አይናችን ያየ 5-6 ዓመት እየተከናወነ ያለው። ከዚህ ቀደም ከስኮፕ ኦፍ ኢምፓክት አንፃር ከውጤት አንፃር ነው። ከዚህ ቀደም ለውጥ ማለት ምን ማለት ነው? ቀጠናዊ አፍሪካ ቀንድ ምናምን ብሔር አገራዊ ነው። አሁን ለውጥ ማለት ፕላኔተሪ ነው። አጠቃላይ ፕላኔት የሚመለከት ነው። አጠቃላይ የሰው ልጅን የሚመለከት ነው። ኢትዮጵያ ምናምን አይደለም። የሰዎች የማድረግ አቅም፣ ነገሮች የመቀየር አቅም ከዚህ ቀደም ተቋማት ነበር የሚወስኑት፣ ምን እንደሆነ መንግስታት ነበር የሚወስኑት። አሁን ምን እንደሚወስኑ ግለሰቦች፣ አልጎሪዝም ነው። ከዚህ ቀደም የነበረው ሪስክ ኮንቴይንድ ነው፣ መጠነኛ ነው። የየአካባቢው ችግር ቢመጣ አካባቢያዊ ነው። አሁን ሪስኩ ኤክስቴንሽን ነው፣ የህልውና ጉዳይ ነው። ሁሉም ቦታ አንድ የሚያዳርስ እንትን ነው። ከዚህ ቀደም የሰው ልጅ ትውስታ በ10 ዓመታት ነበር የሚገደበው። አሁን በሚሊኒያ ነው። የሚቀጥለው 500 ዓመት 1000 ዓመት ብሎ ነው። ከመሬት አንፃር ነው። ከዚህ ቀደም መሪ የሆኑ ሰዎች ምን ነበር የሚያስተዳድሩት? ስርዓትን ነበር የሚያስተዳድሩት። አሁን ግን የሰው ልጅ መሰረትን ዳግም የመገንባት ጉዳይ ነው። ይህ ዘመን ዳግም ለመድገም ያክል የ500 ዓመት ዘመን ነው። ለምን? ጊዜ የታጠፈ ስለሆነ፣ እጃችን ላይ ያሉት ጉዳዮች ከባድ ስለሆኑ፣ የምንወስነው ውሳኔ ተመልሶ ሊቀለበስ ስለማይችል ራሳችን ለመጻው ጊዜ እያዘጋጀን አይደለም። በታሪክ መካከል በጊዜ ጠርዝ ላይ በታሪክ ጠርዝ ላይ የምንገኝ ትውልድ ነን። ስለሆነም የአዲሱ ስልጣኔ መግቢያ ነጥብ ነን። የሚቀጥለው 500 ዓመት ዘመን ዋና ውሳኔዎች ምንድናቸው? ምን አይነት ሰዎች ነው የሚኖሩ ለወደፊቱ? ከዚህ ቀደም ምን አይነት ሰው ነው የሚባለው ራሱ ኢቮሉሽን ነው የወሰነበት። እኛ በዚህ ዘመን የምንገኝ ሰዎች ግን ኢቮሉሽን የሚባለውን ነገር እንወስናለን። ሰው የሚባለው ነገር ጄን ኤዲትድ ኤአይ ኦግመንትድ ኒውሮ ኢንሃንስድ ይሆናል ወይ? አሁን የምንገኘው ሰዎች ናቹራል ሰዎች ያረጀን ያፈጀን አስፈላጊ እንሆናለን ወይስ ማርጂናላይዝ እንሆናለን? ከሰውነታችን ውስጥ የትኛው ነገር ኢንሃንስድ መሆን እንዳለበት ማን ነው የሚወስነው? ከስነ ምግባር አንፃር ስነ ምግባራዊ መሆን ማለት እዚህ ላይ ምንድን ነው? የሰው ልጅ ኤዲትድ የሆነና ያልሆነ ተብሎ ለሁለት ሊከፈል ነው? እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ የሚባሉ ውሳኔዎችስ ምንድናቸው? ጀርም ላይን ኤዲቲንግ የሚባለው መፍቀር ወይ መከልከል፣ ኮግኒቲቭ ኢንሃንስመንት የሚባለውን ነገር መገደብ መቆጣጠር፣ የሰው ልጅ አእምሮና ማሽን መካከል ያለው መናበብና መስተጋበር ምን እንደሚሆን መወሰን ይጠይቃል። ባዮሎጂካል ዲዛይን የሚባለውን ነገር ድንበሩ የት እንደሆነ ማበጀት ማስቀመጥና በህግ መወሰን ይጠይቃል። ይሄ ዘመን ምን አይነት ነገር ይዞብን ይመጣል? ምን አይነት ውጤት ይኖረዋል? የመጀመሪያው ድህረ ሰው ዘር ዝርያ ይመጣል ወይ ደግሞ የሰው ልጅ ሰብአዊ መብት ሰው መሆን ራስ ፐርሰንሁድ ማንነት የሚባለው ነገር አዲስ ቅርጽና መልክ ይዛል። ዩጀኒክስ፣ ዲስክሪሚኔሽን፣ ዲጂታል ሰርፍደም ምናምን የሚባሉት ነገር ፍጹም የተለየ መልክና ቅርጽ ይዛል። በሚቀጥለው ዘመን ማን ነው ኃይል የሚኖረው? ማን ነው ስልጣን የሚኖረው? ማሽኖች ስልጣናችን ይረከቡናል ወይስ ጋቨርናንስ እንደገና ሪዲፋይን እናደርጋለን? ኤአይ የሚባል ከንቲባ ይኖረናል? ከተሞችን የሚያስተዳድረው እሱ ነው? ኤአይ ዳኛ ሊኖረን ነው? ማን ነው ውሳኔዎችን የሚያስተዳድረው? የሰው ልጅ ዋነኛው አንቀሳቃሽ አድራጊ ፈጣሪ ነው የሚሆነው ወይስ ከሱ በላይ ኤፊሽንት የሆነው ኤአይ ነገሮችን ይወስናል? ከሱ በላይ ጠንካራ የሆነው ሮቦት ነገሮችን ያደርጋል? ተጠያቂነት ያለው ኤክስፕሎሬቲቭ የሆነ ኤአይ እንገነባለን ወይስ ከኛ በላይ የሆነ ነው? የሚጥያቄዎች መሰረታዊ የትውልድ ጥያቄዎች ናቸው። በዚህ ዘመን የምንወስነው ውሳኔ እንዴት አድርገን ነው ስነ ምግባርና ኤአይን የምናገናኘው? በኤጅ ኦፍ አልጎሪዝም ምን አይነት ዲሞክራሲ ምን አይነት ቅርጽና መልክ ነው ይኖረዋል ብሎ መወሰን ነው። ከዚህ በኋላ የሚመጣው ዘመን ማችን ገቨርነንስ ሶሳይቲ ነው የሚሆነው ማህበረሰቡ ወይስ ቴክኖክራት የምንለው ነገር ተቀይሮ የአርቲፊሻል ኢንተለጀንስ ቴክኖክራሲ ነው የሚመጣው? የሰው ልጅ ክብር የሚባለው ነገር ይጠፋል? ነፃነቱ ይጠፋል? ተጠያቂነት የሚባለው ነገር ይጠፋል ወይስ ይኖራል? ዲጂታል ዲክታተርሺፕ የሚባለው ነገር ይመጣል ወይስ ዲጂታል ዲሞክራሲ ይመጣል? ሳይቦርግ ዲሞክራሲ ይመጣል? ከኛ በኋላ ትተናት የምንሄደው ፕላኔት ምን መልክና ቅርጽ ይኖራታል? ደግሞ ሌላው መሰረታዊ ጥያቄ ነው። በዚህ ዘመን የሚገኙ ትውልዶች መሬት እንደ አዳኝ ያጋጠማችን ችግር የፈታ ትውልድ ታያናለች ወይ ደግሞ እንደ አጥፊ
መጥፊያዋን ያሳለጠ ትውልድ አድርጋ ትመለከተናለች። ኢኮሲስተም እንጠብቃለን ወይስ ኢንጂነር ከሆነ ቨርዥን ጋር እናገናኛለን? ከባቢ አየር የሚባለው ነገር እንዳይጠፋ ጂኦ ኢንጂነር እናደርጋለን ወይስ አጠቃማች አበባላችን አዋዋላችን ሁሉ ነገር እናስተካክላለን? የአጭር ጊዜውን ጥቅም ነው ወይስ የረጅም ጊዜውን ፍላጎት የምናሟላው የምናሳካው? የትውልዳችን መሰረታዊ ጥያቄዎች ናቸው። በዚህ ጊዜ የምንወስነው ውሳኔ ካርበን ኤሚሽን ኔት ዜሮ የሆነበት ነው የምናደርገው ወይስ ጭራሽ እናባብሰዋለን? ፕላኔታሪ ኢንጂነሪንግ ኤክስፐሪመንቶች እንዲደረጉ እንፈቅዳለን ወይስ እንከለክላለን? መሬት የምትባለው ነገር ሰው ልጅ ሊኖርባት የሚችል ትሆናለች ወይስ በፍጹም ሊኖርባት የማይችል አስቸጋሪ ቦታ ትሆናለች? የሚቀጥለው ትውልድ ከኛ የሚረከበው ባርናውት የሆነ መሬት ወይስ አይበገር የሆነ ከባቢ አየር ያለው መሬት? ለሚቀጥሉት የምናቀርበው ከባቢያዊ ፍትሃዊነት ወይስ የፍትሃዊነት የሚለው በጣም ፋንዳመንታል ነገር ነው። በምን አይነት ስርዓት ነው የምንገዛው? ምን አይነት ስርዓት ነው የሚጠብቀን ያልን እንደሆነ ዛሬ የምንገነባው ስርዓት ነገ አድጎና ተመንድጎ ስልጣኔ ይሆናል። ስለዚህ ዛሬ የምንገነባቸው ተራ የሚመስሉ ነገሮች ነገ አድገው የሰው ልጅ የምድሪቷ የስልጣኔ አካል ይሆናሉ ማለት ነው። ለምሳሌ በዚህ ዘመን ከስርዓት አንጻር የምናነሳቸው ጥያቄዎች ማን ነው ዶሚኔት የሚያደርገው የሚቀጥለውን ዘመን? ኔሽን ስቴት፣ እንደገና አሁን ያለውን ሲቲ ስቴት፣ ኮርፖሬሽኖች ወይስ በእነዚህ መካከል ያሉ ሽርክናዎች አሊያንስስ? የሰው ልጅ ከጦርነት ከድንበር ከዜሮ ሳም ሞዴል ባሻገር ሌላ አይነት እሳቤ ሌላ አይነት አሰራርና መስተጋብር ሊያበጅ ይችላል ወይ? ህግ የሚባለው ነገር ለብዙዎች አለኝታና መከታ ይሆናል ወይስ የጥቂቶችን ኃይል ያጸናል የሚለው መሰረታዊ ጥያቄዎች ናቸው። በዚህ ዘመን ከስርዓት አንጻር የምንወስናቸው ውሳኔዎች የምናወጣው ህገ መንግስት ከሆነ አገራዊ ነው የነበረው። ከዚህ በኋላ ፕላኔታሪ ህገ መንግስት ያስፈልገናል። አንድ ቦታ የሆነ ሰው ባጠፋው ጥፋት አሜሪካ በተደረገ ጥፋት ኢትዮጵያ ዋጋ ልትከፍል ትችላለች። የሀገራችን ህገ መንግስት እንደሚያስፈልገን ፕላኔታሪ ህገ መንግስት ያስፈልገናል። የዴታ መብት ያስፈልገናል። ኤአይ ቻርተር ያስፈልገናል። ኤአይ ስምምነት ያስፈልጋል። ቻርተር ከሌለው አስቸጋሪ ነው። በዓለም አቀፍ ደረጃ መስተጋብር ያስፈልገዋል። የፍትህ ስርዓቶች አሁን እንዳሉት መቅጣት ሳይሆን የተበላሸ ነገር ማስተካከል፣ ወደ ነበረበት የመመለስ ዓላማን አንግበው መስራት አለባቸው። በአጠቃላይ የሰው ልጅን ከፍ የሚያደርግ አካታች የሆነ የመንግስት አስተዳደር ስርዓት ይኖረናል ወይስ ኤአይ የቴክኖሎጂ ኢምፓየርስ ካምፓኒዎች እንዳሻቸው የሚያደርጉት አምባገነን ተቋማት ይፈጠራሉ? ቁስልን የሚያድን የፍትህ ስርዓት ይኖረናል ወይስ ኦቶሜትድ የሆነ ጭቆና ይሰፍናል? አሁን ያለው ማህበራዊ ውል ይፈርሳል ወይስ ሌላ ትርጉምና ቅርጽ ይዞ ዳግም ይፈጠራል? የሚሉት መሰረታዊ ነገሮች ናቸው። በዚህ ዘመን ውስጥ እውነት ሀቅ ያስቸግራል። ትሩዝና ሪያሊቲ እውነትና ሀቅ ነው። ወደዚህ ስንመልሰው እውነት ሀቅና ትውስታ ምን አይነት ቅርጽና መልክ ይዛሉ? ምን ይባላል? የመጻኢው ዘመን ጦርነት ለመጻኢው ዘመን ሲባል የሚደረግ ጦርነት በእውነት ተራራዎች ላይ የሚደረግ ይሆናል። The war over the future is fought in the terrains of reality ይባላል። በዚህ ዘመን የሚጠየቁ ጥያቄዎች የጋራ እውነት የሚባል ነገር አለ ወይ? የጋራ ሀቅ የሚባል ነገር ይኖራል ወይ? መረጃን፣ ትርክትንና ትውስታን ማን ይቆጣጠረዋል? ማን እነዚህን ነገሮች ይቆጣጠራል? እውነት የሚባለው ነገር በሲንቴቲክ ሚዲያና ኢንፋይናይት ፊልተርስ ዘመን ቦታ ይኖረዋል ወይ? ምን አይነት ትርጉም ይኖረዋል? የሚሉት መሰረታዊ የትውልዱ ጥያቄዎች ይሆናሉ። በዚህ ዘመን የምንወስነው ውሳኔ እውነት መሰረተ ልማት ያስፈልገዋል። እውነት ሊጠበቅ ይገባል። እንደ የአፈር መከላት ምናምን እንደምንለው እውነትም የራሱ የሆነ ጥበቃ ያስፈልገዋል። እውነት ያለ ጥበቃ ሰርቫይቭ የሚያደርግ ነገር አይደለም። በእውነት ላይ ብዙ ጥይት ተተኩሷል፣ ብዙ ጦር ተሰብቋል። ስለሆነም እንደ መሰረተ ልማት አይተነው እንደ ህዳሴ ግድብ ምናምን አይተነው ካልጠበቅነው በስተቀር አስቸጋሪ ይሆናል። ሰዎች ሰርተው እንዳልሰሩ፣ ተቋማት ደክመው እንዳልደከሙ ይሆናሉ። በእውነት ፍልሚያ ውስጥ እውነት መቋቋም ፍልሚያ ውስጥ የራሳቸው መሰረተ ልማት ያስፈልጋቸዋል።
መብራት ኃይል የህዳሴ ግድብ የኃይል ማስተላለፊያ ምናምን ብሎ መሰረተ ልማቱ እንደሚቆጥረው ሁሉ የሚሰራውን ስራ ያደረገውን ነገር ያከናወነውን ተግባር ሰዎች እንዲያውቁለት እውነቱን እንዲረዱ መረጃ የሚያሰራጭበት መሰረተ ልማት ያስፈልገዋል። ኢንፍራስትራክቸር ዌል ቢልት የሆነ ኢንቨስት የተደረገበት አቅም ያላቸው ሰዎች የሚሰሩት ኢንፍራስትራክቸር ያስፈልገዋል። ሌላው በዚህ ዘመን ወሳኙ ነገር ኢንፎርሜሽን ኢኮሲስተም መፍጠር ያስፈልጋል። መረጃ የብዙ ነገር ውጤት ነው፣ ኮምፕሌክስ ነው። ኢሳን ኢኮሲስተም የሆነ አንድ የፒአር ዲፓርትመንት ምናምን የሚሰራው አይደለም፣ ቢዮንድ ዛት ነው። እንደ ስርዓት ቆጥሮት እያንዳንዱ ዲፓርትመንት፣ እያንዳንዱ ዘርፍ፣ እያንዳንዱ የብራንች በድምር የሚያከናውነው የሚያሳካው ግብ ነው መሆን ያለበት። ለአንድ ዲፓርትመንት መስጠው ይቸገራል። ኢኮሲስተም ነው። በአጠቃላይ የጋራ ትውስታን መጠበቅና የዲስኢንፎርሜሽን ጦርነቱን ማሸነፍ ያስፈልጋል። እንደዛ ደግሞ ድካም ይጠይቃል። ስለዚህ በዚህ ዘመን የሰው ልጅ በዚህ ዘመን የሚመጣው ነገር ድህረ እውነት ማህበረሰብ ይመጣል ወይስ እውነትን ጠብቀው ለውሸት ያልተበገሩ ዴሞክራሲዎች ያቆጠቁጣሉ? አልጎሪዝሚክ ማኒፑሌሽን ይሰፍናል ወይስ እውነት ይገናል? የሰው ልጅ ባህል፣ ጥበብና ታሪክ ይጠበቃል ወይስ ይጠፋል የሚለው መሰረታዊ ጥያቄ ነው። በዚህ ዘመን 6 መሰረታዊ ውሳኔዎች አሉ እንደ ትውልድ መወሰን ያለብን። ምንድነው የሚያስፈልገን? መማከል ወይስ ዴሞክራሲ? ውሳኔዎች መማከል አለባቸው? ብራንቾቹ የራሳቸው ውሳኔ መወሰን አለባቸው ወይስ ኦቨር ሴንትራላይዝ መደረግ አለባቸው? ማን ይወስን? ኤሊቶቹ፣ ቴክ ኢምፓየሮቹ ወይስ ኮርፖሬሽኖቹ? የዴሊበሬቲቭ ዲሞክራሲ የዜጎች ፎርሳይት እና በትውልዶች መካከል መስፈን ያለበት ትውልድ አንድ ላይ ፎርጅ ያደርጋል ወይስ ይለያያል? በዚህ ዘመን የምንወስነው ውሳኔ አዲስ እውነትን ስለማቋቋም ብቻ አይደለም። ዘመኑን የሚያቋቁሙትን ነገሮች ማን ይፈጥራቸዋል እንደማለት ነው። ስለዚህ በዚህ ዘመን የምንወስነው ውሳኔ አንደኛው የሰው ልጅ ኢቮሉሽን ነው። የሰው ልጅ ቀሰስተኛ ለውጥ ነው። ሰው መሆን ማለት ምን ማለት ነው? የሰው መሆን ትርጉምን ማን ነው የሚያበጀው? የሰው ልጅ ኦግመንትድ የሆነው ነው የተሻሻለው ነው ወይስ ተፈጥሯዊ ነው? ኢኩዊቴብል የሆነው ነው ወይስ ራሳችን የፈጠርነው እኩልነት ነው? የመንግስት አስተዳደርና ስልጣን ማን ያስተዳድረናል? የሰው ልጅ አስተዳደር በሰው የሚመራ ነው የሚሆነው? በኤአይ የሚመራ ነው ሆነው ወይስ ሃይብሪድ ነው? ፕላኔታችንን መጠበቅ ጉዳይ ከኛ በኋላ ምን አይነት መሬት ምድር ትኖራለች? ዳግም ትቀጥላለች? ታድሳ ትቀጥላለች ወይስ ወደ ኋላ የማይቀበልበት ጉዳትና መከራ ይደርስባታል? ስርዓትና ፍትህ ማን ነው ህዝብን ከጥቃት የሚከላከሉ? ምን አይነት የፍትህ ስርዓት ይኖርናል? ሪጀነሬቲቭ ጀስቲስ ነው ወይስ ኦቶሜትድ ኮንትሮል ነው? እውነትና ትውስታ ማን ነው እውነትን ዲፋይን የሚያደርገው? ማስ ዲሰፕሽን ነው ወይስ ሸርተረስ ነው የሚኖረው? ማን ነው የሚወስነው? ይሄን ሁሉ አምስቱን ነገር ማን ይወስናል? ሊቃን ናቸው ወይስ አካታች የሆነ የፎርሳይት ስርዓት እንገነባለን? የሚቀጥለው 500 ዓመትን የሚወስኑ እነዚህ 6 ዋና ውሳኔዎች ነገ የሚወሰኑ ውሳኔዎች አይደሉም። አዝ ዊ ስፒክ እየወሰንን ነው። ለምሳሌ ህዳሴ ግድብ፣ የንፋስ ኃይል፣ ሶላር ኤነርጂ የኃይል ምንጫችን ስናደርግ ታዳሽ ኃይል የኃይል ምንጫችን እያደረግን ነው። ውሳኔ እየወሰንን ነው ማለት ነው። ይሄ ግን ከቢገር ፒክቸሩ ማየት ይጠይቃል ማለት ነው። ስለሆነም እነዚህ ውሳኔዎች በዚህ ዓመት በጀታችን የፓርላመንት ሪፖርቶቻችን ፕላትፎርሞቻችን አሉ፣ ወስነናቸዋል። ከቢገር ፒክቸሩ ላይ እናያቸው እንችላለን ነው። ስለዚህ አሁን የተለመደ የምናደርጋቸው ነገሮች የሚታወቁ የምናደርጋቸው ነገሮች የሚቀጥለውን ትውልድ ይወስናሉ። እንደዚህ ስናደርግ ደግሞ በመጥፎና በጥሩ ፖሊሲዎች መካከል ምርጫ እያደረግን አይደለም። በሚመጣው አዲሱ መጻኢ እድል ፈንታና እያበቃ ያለው አሮጌው ነገር መካከል ምርጫ እያደረግን ነው። እኛ የጠርዝ የአፋፉ ላይ መሪዎች ነን። ምን ብንሆን ይሻለናል? ዋናው ነገር ከስልጣን ከኃይል ወደ ባላደራነት መቀየር ነው። እናወዳድረው። ኮንቬንሽናል ሊደሩ፣ ትራዲሽናል ሊደሩ፣ የተለመደው አይነት አመራርና ዓለምና ሕግ ጊዜ የሰው ልጅ አፋፍ ላይ በደረሰበት ጊዜ መሪ የሆኑ ሰዎች ምንድነው ልዩነታቸው? የተለመደው የወትሮ አመራር ዛሬን ነው የሚያስተዳድረው፣ ዛሬን ነው ማኔጅ የሚያደርገው። ጠርዝ ላይ ያለ አመራር ግን
ዲዛይን የሚያደርገው ነገር ለትውልድ ነው። የተለመደው አመራር ለለውጥ ነው ምላሽ የሚሰጠው። የጠርዝ አመራር ግን አስቀድሞ የሚመጣውን ለውጥ አማትሮ ያየዋል። ለውጡንም ቅርጽ ያስይዘዋል። ምን አይነት ለውጥ እንደሚሆን ይወስነዋል። የተለመደው አመራር የሥራ አፈጻጸምን ከፍ ለማድረግ ይሰራል። የኤጅ አመራር ግን ነገን መጻኢ ዕድልን ይንከባከባል፣ ይጠብቃል። የተለመደው አመራር እርግጠኝነትን ይፈልጋል። የወትሮ አይነት አመራር ሊደር አዝ ኤጅ ግን አልገመቴ በሆነ ዓለም ውስጥ ተራይቭ አድርጎ ውጤት ያስመዘግባል። የወትሮ አይነት አመራር የተለመደው አይነት አመራር ሌሎችን ይገዛል። የኤጅ አመራር ግን የሰው ልጅ ጥፋትን የሰው ልጅ መዳረሻን ያገለግላል። የተለመደው የወትሮ አመራርና የኤጅ አመራር ምን ፋንዳሜንታሊ በዚህ ዘመን የሚገኙ አመራሮች ስለ ውጤታማነት አይደለም፣ ስለ ኤፊሽንሲ አይደለም ማሰብ ያለበት፣ ስለ ዝነኝነት አይደለም፣ ስለ ፖፑላሪቲ አይደለም፣ ስለ ግርማ ሞገስ አይደለም፣ ስለ ካሪዝማ አይደለም። ማሰብ ያለባቸው የስልጣኔ ጠባቂዎች ባላደራዎች መሆናቸውን ነው። በጊዜ መካከል የሰው ልጅ ከጊዜ አፋፍ ሊያወጡ የመጡ በሰዎች አድርገው ነው ራሳቸው ማየት ያለባቸው። የማይታየው ጊዜ ስነ ምግባር እንደ ጉድ የተናጋበት ጊዜ ስነ ምግባራዊ እንዲሆን የሚታገሉ አርበኞች አድርገው ነው። ይሄ ዘመን የሚጠይቀው ሰዎችን የተሻሉ መሪዎች እንዲሆኑ ብቻ አይደለም፣ ሰዎች ትራንስፎርምድ እንዲሆኑ ነው። በዚህ ዘመን የሚገኝ አመራር የሰዎች መሪ ብቻ አይደለም። it's not a leader of the people። የሚቀጥለው ትውልድ አዋላጅ ነርስ ነው፣ ሚድዋይፍ ነው። you are a midwife of the next civilization። የሚቀጥለው ዘመን መሪ ወይ ደግሞ the age leader 5 ዋና ዋና መገለጫ ባህሪዎች አሉ። አንደኛ የጊዜ ጠባቂ ነው። የሚቀጥለው ዘመን መሪ የሚያስበው በክፍለ ዘመን ነው፣ በሰከንድ በደቂቃ በምናምን በአመት አይደለም። የሚቀጥለው ዘመን የኤጅ ሊደር የአፋፉ ላይ መሪ ከዚህ በኋላ ስለሚመጡት 7 ትውልዶች አስቦ ይሰራል። የሚቀጥለው ዘመን መሪ በተለየ ሁኔታ ጥልቅ የሆነ የጊዜ ኃላፊነት፣ ጊዜን በአግባቡ የመጠቀም ጊዜን ያለማባከን ግዴታ አለበት። የሚቀጥለው ዘመን መሪ ወይ ደግሞ የአፋፉ ዘመን መሪ ሊተካ የማይችለውን ልትተካ የማትችለውን ፕላኔት እርዝን መጠበቅ፣ መንከባከብ፣ ጠብቆ ለሚቀጥለው ትውልድ የማስረከብ ግዴታ አለበት። የሚቀጥለው ዘመን መሪ ኤቲካል ኢንጂነር ነው፣ የሥነ ምግባር መሐንዲስ ነው። ህሊናና ስልጣንን ህሊናና ኃይልን ይገነባል። ቴክኖሎጂ ሊያመጣ የሚችለውን ያልታሰበ ጉዳትና ድርስ አደጋ ይገነዘባል። ነገን ሲያዋልድ ነገን ዲዛይን ሲያደርግ በርህራሄና በሞራል ምናብ ነው። ዓላማ የሌለው ፋይዳ የሌለው እሴት የማይጨምር ለውጥን ወግድ በዲያ ይላል። ማሽኖች ርህራሄ አዘኔታ ይኖራቸዋል። እንዴት አድርገን ነው ማሽንንና ኮምፓሽንን አብረን የምናቀናጀው? የሚቀጥለው ዘመን መሪ ናሬቲቭ ሼፐር ነው። የትርክት ኃይል አለው። የስርዓቱን ምንነት የሚያዋቅረውን ትርክት ይወስናል። በቀውስ በውጥንቅጥ ወቅት ትርጉምን ያዋቅራል። ለትውስታ ለእውነትና ለመሰናሰል ይዋጋል። የሚበታትኑ የሚከፋፍሉ ሳይሆን አንድ የሚያደርጉ ጀግኖችና ትዕምርቶችን ያስተጋባል። አንድ ትልቅ ሰው እንዳለው የሚቀጥለው ዘመን የራሳቸው የሚያደርጉ ሰዎች ትርክታቸውን መናገር የቻሉት ብቻ ናቸው ይላል። The future belongs to those who tell its stories። የማይናገር ናሬቲቭ ፓወር የሌለው መሪ ሰዎች ግንባሩ ላይ የፈለጉትን ጭቃጭፍ ይበታል። ቅድም እያወራ ነበር $1000 እንትን ማለት በፖስታ ለጌቱ አንድ ቻይና በገንዘብ መቶ ሰጠው አጋለጠው። ውስጡ ስንት ብር እንዳለ አያውቅም። ወርቅም ሊሆን ይችላል ነበር ነገር ወርቅ እንኳን ከበድ ማለት ነው። ስቲል ግን ብዙ ሰው አፕሪሺየት ላያደርገው ይችላል። አሁን ይሄ ሶሻል ሚዲያ ፖስት ሩዛል በጣም ጋለንት እንትን ነው whatever the case እና that's why you need to have ይሄን ራሱ ክራፍት ማድረግ ይጠይቃል ማለት ነው። ከመውጣት በፊት ፋራ ዝም ብሎ ዜና መልቀቅ ሳይሆን ከፍተኛ እንትን ይጠይቅ ነበር፣ ዝግጅት ይጠይቅ ነበር። because ሰዎች ብሩ አነስ ሲል ሞክ ያረጉታል እና እንዴት እናቀርበው የሚለውን ለምን $1000 ብለህ ታቀርበዋለህ? አሁን አንዱ የሚጀምረው ለምንድን ነው $1000 ብሎ የሚያቀርቡት?
በቃ አንድ ቻይና እንትን ግቦ ሲሰጥ ተያዘ ለምን አይባል መጠኑ ላይ እኮ ነው አሁን ሰዎች የተሳለቁት አክቱን አሳንሰው እና ፍሬም ሲደረግ ለምን ገንዘቡ ተጻፈ ነው እንትን በደንብ ማስተብ ይጠይቃል ማለት ዝም ብሎ ሄዶ ጠርፎ ዜናውን ማቅረብ ሳይሆን ውስብስብ ነገር ስለሆነ ሰው የሚያነቡት ሰዎች ትውልዱ ምናምን ይታወቃል እንዴት ሊያየው እንደሚችል ማለት ነው ኤክስፔክቴሽኑ ምን እንደሆነ ሙስና ሲባል ትልቅ ነገር ነው አይደል ጭራሽ ገልብጦ ስላነሰብህ ነው ብሎ እንትን ሊሳለቅ ይችላል ትንሽ ስለሆነ ነው ያስረከቡ ግን አቀራረቡ ነው ችግር የፈጠረው could have frame በጣም በሌላ መንገድ ፍሬም ማድረግ ይቻል ነበር ነው ደግሞ ያፋፉ ላይ መሪ ድልድይ ገንቢ ነው በስርዓቶች በድንበሮች በአይዲዮሎጂዎች በማንነቶች መካከል መሰናሰልና አንድነት እንዲኖር ያደርጋል በውስብስቡን ዘመን ውስብስቡን ሁኔታ በርህራሄና በሰዋዊ መንፈስ እየመራ ወደፊት ይሻገራል ሳይንስን መንፈሳዊነትና ስትራቴጂን አሰናስኖ ያዛንቃል እውነትን ይሸመግናል እንቆቅልሽን ይይዛል ስለሆነም ያፋፉ ዘመን መሪ አጥር ገንቢ አይደለም ግንብ ገንቢ አይደለም ዓለምን አሰናስኖ አዛንቆ የሚያገናኝ ሸማኔ ነው ዌቨር ኦፍ ዘ ወርልድ ነው ብሪጅ ቢልደር ነው ይባላል የመጪው ዘመን መሪ የጥጉ ዘመን መሪ ያፋፉ ዘመን መሪ ወንድና ድፍረት ያለው አያት ነው በዚህ ዘመን የሚገኝ መሪዎች ስንመራ ለጭብጨባ አይደለም ለአሻራ ነው ሲያስፈልግ ከባዱን መንገድ ሰዎች ሄደውበት የማያውቀው መንገድ ያልተከደበትን መንገድ መምረጥ ያስፈልጋል የሚሰራው የሚደክመው ላልተወለዱ ሲል ነው ስለሆነም የሚሰራው ስራ የረጅም ጊዜ ውጤትን በጸጋ ይቀበላል ምን መሆን ነው የምንፈልገው የልጆቻችን የሚያመሰግኑን አያቶች ወይስ የልጆቻችን የሚያፍሩብን አንገታቸውን ደፍተው የሚዘባበቱብንና የሚወቅሱን አያት ስለዚህ አምስቱ በጣም ፈንዳመንታል ነው በዚህ ዘመን የሚገኙ መሪዎች ምን አይነት አቅምና ማይንድሴት ያስፈልጋቸዋል ሚሊዮን ጥያቄ ነው አቅም ምን አይነት ኤጅ ሊደርሺፕ ካፓሲቲ ምንድናቸው አንደኛ ዲፕ ቲንኪንግ ነው ጥልቅ በዚህ ዘመን የሚገኙ ሰዎች ዲፕ ሊትረሲ ችግር አለባቸው ይላል ማን ነው ኬሲንጀር አንዲት ነገር ጠይቁና ጉግል አድርጋችሁ አንዲት ነገር ትይዙና እሷን ይዘን ሁላችንም ማለት መጽሐፉን አናነበውም አንድ መጽሐፉን አንጨርስ ያቺ መጽሐፍ ቻፕተሯን ምን ፈልጋት ነገር ያች እንደ ዲፕ ሊትሬቸር ችግር አለ አጠቃላይ ካናነበው ግን ኮንቴክስት ይጎላል ፕላን ስታረግ 100 ዓመት 500 ዓመት ማሰብ ይጠይቃል ሁለተኛው ፊውቸር ሊትሬሲ ነው መጽሐፉን ጊዜ በአግባቡ መገንባት ውስብስብ ነው አሁን ሃርቫርድ ብትሄዱ PhD in future studies አለ PhD ማስተርስ in future studies አለ ለወደፊቱ ፎርሳይት በሚባል ፕሮግራም ማስተርስ እና PhD አለ ውስብስብ ነው ፊውቸር ማለት ዊክ ሲግናል ነው አሁን ያለው አይታይም ያን ዊክ ሲግናል ለማንም ሰው የማይታይ ነገር ቀድሞ ማየት ነው ትሬንድን ማየት ነው ሲናሪዮን ማየት ነው ሞራል ፎርሳይት ደግሞ ሌላው ስኪል በጣም አስፈላጊ ነው የሚያጋጥሙ የስነ ምግባር ግድሮሾችን አስቀድሞ ማወቅ ከመንጣታቸው በፊት መተንበይ ማለት ነው ሲስተሚክ ሴንስ ሜኪንግ ያስፈልገናል ክላይሜት ቴክኖሎጂ ማህበረሰብ አንዱ ሌላው ላይ የሚነጠፈውን ስርዓት እነዚህ ውስብስብ ነገሮችን መስተጋብራቸው ግንኙነታቸውን አንድነታቸው በመሐከላቸው ያለው የእርስ በርስ ግንኙነትን መረዳት ያስፈልጋል ናሬቲቭ ኢንተለጀንስ ያስፈልገናል የትርክት ኢንተለጀንስ ያስፈልገናል ለምንድን ነው ፍሬም ማድረግ ያለብን ማንን ነው ፍሬም እናደርገው ምን አይነት ትራንስፎርሜሽን የምንፈልገው ማወቅ ይገባል አንድ ሺህ ብር ተብላ መቅረብ የለባትም ማለት ነው በሌላ አባባል ስሜታዊ ጥንካሬ ያስፈልገናል የሚያሳዝን ነገር ሲያጋጥመን መቋቋም እርግጠኛ ባልሆነ ነገር ውስጥ መቅዘፍ ሁሌም ደግሞ ተስፋ ማድረግ ያስፈልጋል የማስተሳሰር ጥበብ የሚያስፈልገናል ኢንተግሬቲቭ ዊዝደም ይባላል ሲንተስ ሎጂክ ኢሞሽን ካልቸር ኮስሞስ የሚባሉት ነገሮች አንድ ላይ ዋሃድን ሲንተሳይዘር አገናኝታቸው ትልቁን ፒክቸር ዋናውን ነገር ማየት አቅምነውናል ያፋፉ ዘመን መሪ ምን አይነት ማይንድሴት ያስፈልገዋል ከጊዜ አንፃር ለምሳሌ የድሮ ዘመን መሪ የወትሮ መሪ የሚያስበው ባጭር ጊዜ ነው ያፋፉ ዘመን መሪ ግን በትውልዶች መካከል ነው የሚያስበው ስኬትን ሁለቱ እንዴት እንደሚያያቸው እንዴ የወትሮ ዘመን መሪ ስኬትን የሚያየው ከሚያስመዝግበው አውትፑትና ከመለኪያ አንፃር ነው ያፋፉ ዘመን መሪ ግን
የሚሰራው ስራ ከሚያስገኘው የረጅም ጊዜ ውጤት አንፃር ነው። እውነታ እንዴት እንደማይሆን ነው። የወትሮ ዘመን መሪ እውነታን የሚጨበጥ የሚዳሰስ ተጨባጭ ሆነ እና የተረጋጋ አድርጎ ያየዋል። የአፋፉ ዘመን መሪ ግን እውነት ፍሉድ የሚቀያየር በጣም ኮንቴስትድ የሆነ ሰዎች የማይስማሙበት እና ቅርጽ ሊይዝ የሚችል መሆኑን ይረዳል። ስልጣን ኃይል የሚባለው ነገር እንዴት እንደማይሆን ነው። የወትሮ ዘመን መሪ ስልጣን ኃይልን ሰዎችን ለመቆጣጠር በሰዎች የበላይ ለመሆን ጥቅም ላይ መዋል ያለበት ነገር ነው። የአዲሱ ዘመን መሪ ግን ስልጣን ማለት ባለአደራነት የተቀበልነው ነገር መሆኑ ሪጀነሬት የሚያደርግ ነገር መሆኑን ይረዳል። ማንነት እንዴት እንደማይሆን ነው። የወትሮ ዘመን መሪ ማንነትን የተወሰነና ብሔራዊ አድርጎ ያየዋል። የአፋፉ ዘመን መሪ ግን ማንነት ፍሉድ የሆነ የሚቀያየር ግንኙነታዊ ሪሌሽናልና ፕላኔታዊ አድርጎ ይረዳዋል። ውስጣዊ ኳሊቲዎቹስ የዚህ ዘመን መሪ ምንድን ናቸው? ቪዥን ያስፈልገዋል፣ ራዕይ ያስፈልገዋል። ግን ትዕቢት፣ ሌላው የማያየውን ነገር አስቀድሞ ማየት አሮጋንት ሊያደርገን አይገባም። ጥበብ ነው ሊሰጠን የሚገባው። የሚቀጥለው ዘመን የዚህ የአፋፉ ዘመን መሪዎች ክላሪቲ ያስፈልጋቸዋል። ኤክሰፕሽናል የሆነ ክላሪቲ፣ ግን ፍሌክሲብል መሆን አለባቸው። የሚቀጥለው ዘመን መሪዎች ሁሉ ነገር አስቸኳይ ነው፣ አጣዳፊ ነው። በመቶ ዓመት የሚያጋጥመው በአንድ ወር እያጋጠመ ነው ያለው። አስቸኳይነት ያስፈልጋቸዋል። መጣደፍ አለባቸው። ጊዜ የለኝም ብሎ ማሰብ አለባቸው። ያ ማለት ግን በእጃቸው ላይ ያዙ ይልቀቁማ ፓኒክ ያርጉ አይደለም። የሚቀጥለው ዘመን መሪዎች ከሁሉ በላይ ተስፋ ማድረግ አለባቸው። ሆፕ ስትራቴጂ ነው፣ ኔቪቲ አይደለም። ተስፋ የሚባለው ነገር ሰዎች ተስፋ ካላደረጉ አይሰሩ፣ ምንም ነገር አያደርጉ። ጥራት ከእንቅልፋቸው አይነቁም። ኃላፊነትን መሸከም አለባቸው። ምን ይባላል? የአፋፉ ዘመን መሪ ነገን ለመሸከም ዛሬ ጠንካራ መሆን አለበት። ነገ የሚባለው ነገር ግን ዛሬ ላይ የለም። የሚሰማው ሹክሹክታው ነው። ሹክሹክታውን ለማዳመጥ ደግሞ ለስላሳ መሆን አለበት። ለስላሴ ያስፈልገዋል። በዚህ ዘመን የሚኖር መሪ ምን አይነት ሞራል ስምምነት ያስፈልገዋል? ምን አይነት ሞራል ኮንትራክት ያስፈልገዋል? ብዙ ልትሰሩ ትችላላችሁ። ምናልባት በህይወት ዘመናችሁ የሰራችሁ ስራ ውጤት ላታዩ ትችላላችሁ። ስለሚቀጥለው ትውልድ ስለምትሰሩ ሰርታችሁ ችግኙን ተክላችሁ ደርሶ የእናንተ ጥላ ላይ ሆን ይችላል። ስለ ነገ ስለምትሰሩት በዚህ ዘመን የሚገኝ መሪ ስነ ምግባራዊ ትህትና ያስፈልገዋል። ግን ኃላፊነትን ራዲካሊ መቀበል አለበት። እያንዳንዱ የሚወስና ትናንሽ ውሳኔ ሁሉ በሰው ልጅ ታሪክ ላይ በሰው ልጅ የታሪክ ጥፋት ላይ ቦታ ያለው ወሳኝ ነገር እንደሆነ ተረድቶ በሰው ልጅ የታሪክ መዋል ላይ እንደሚቀመጥ ምዕራፍ ወስዶ በዛ ለበል በኃላፊነትና በትጋት መወሰድ አለበት። ምን አይነት መሃል ላይ ምን ማለት የሚታየውን ብቻ ሳይሆን የማይታየውን ለማገልገል ቃል ገባለሁ ማለት አለብን። እምመራው ለዛሬ ድል ብቻ ሳይሆን ለሚቀጥለው ትውልድ ክብርና ማንነት ነው ብሎ ማሰብ አለበት። እኔ የአፋፉ ዘመን መሪ ለመሆን የፈለኩት እና የመረጥኩት ነገን ወግዲ ወዲያ ለማለት ስላልፈለኩ ነው ብሎ ማሰብ አለበት። ምን መሆን ነው የሚገባን? እርግጠኛ ባልሆነ ዓለም ውስጥ መምራት መልመድ አለብን። ሳንፈርስ ፓኒክ ሳናደርግ መምራት አለብን። ሌሎች ሊታያቸው የማይችለውን ሩቁን ዘመን በምናብ አሻግረን እና አቅርበን ማየት አለብን። ካየነው በኋላ ሌሎች እንዲያዩት ማድረግ አለብን። ድምጽ ለሌላቸው መናገር አለብን። ላልተወለዱት፣ የሰው ልጅ ላልሆኑት፣ ገና ላልታዩት ዊክ ሲግናልስ መናገር አለብን። ስለሆነም የአፋፉ ዘመን ላይ ውሳኔ ወስነን በታሪክ በዘመናት መካከል አንገታችን ቀና አድርገን የምንራመድ የአመራር ትውልድ እንሆናለን ወይ የሚለው አንገብጋቢ ጥያቄ ነው። ስለዚህ ጉዳይ አብዝተን መጨነቅና መወያየት ያለብንም እኛ ዛሬ የአፋፉ ዘመን መሪነት የሚጠይቀው ማይንድ ሴት ካፓቢሊቲ ምናምን ኖሮን ጊዜው ለጠየቀው ኃላፊነትና ስነልቦና የበቃን ካልሆን ነገ የሚባል ነገር ላይኖር ይችላል። በዚህ በአፋፉ ዘመን ውሳኔ መወሰን ምን አይነት ስትራቴጂያዊ ሂሳብ ይጠይቃል? በአፋፉ ዘመን የሚወሰን ውሳኔ የሰው ልጅ ህይወትና ማንነት መሐንዲስ ያደርገናል። ሰው የሚያሰኘው ነገር ምንድነው? ሰው መሆን ምን ማለት ነው ብለን ጠይቃለን። ስለዚህ ላይ ፎከስ የምናደርገው ጄኔቲክ ኤዲቲንግ፣ ሂውማን ኤአይ
ግንኙነት፣ የሰው ልጅና የአይ ግንኙነት፣ ኒውሮ ማኒፑሌሽን፣ ዲጂታል ፐርሰንሁድ የሚባሉት ነገር ነው። ፕላኔቷን ባደራ የመጠበቅና የከባቢ አየር ስልጣኔ ግዴታ አለብን። መሬት ከኛ ኋላ ትቀጥላለች ወይስ አጥፍተናት እንጠፋለን የሚለውን ጥያቄ ነው ማለት። የማሽን ኃይል ምንድን ነው? ነፃነቱስ ምንድን ነው? አርቲፊሻል ኢንተለጀንስ ምን ኃይልና ነፃነት ይኖረዋል? ማሽኖቹ እኛን ያገለግላሉ ወይስ እኛ እነሱ እናገለግላለን? አንድ ጓደኛ የሚናገረው ነገር አለ። ባህር ዳር ዩኒቨርሲቲ መምህሮኝ የኛ በጣም ሲኒየሮች ናቸው። በፊት ስኮላርሺፕ አግኝተህ ከሄድክ መኪና ዲዩቲ ፍሪ ታክስ ፍሪ እና መኪና መጣና ሀሳቡ ቅዳሜና እሑድ ከልጆች ጋር ካረገ እንትን ነዳለው ጓደኞቼን ምናምን ትላለህ እና የመምህር ደግሞ በጣም ትንሽ ቅዳሜና እሑድ መኪናውን ማጠብ ጀመረ። ዝናናበታል ያላትን መኪና ማገልገል ጀመረ እና የሱ ጻፈንታ እንዳይከስበት አረ ስፔር ፓርቷ ማለት ይችላል ነዳጅ አይኗን ያያታል። ሌላው መሰረታዊ ውሳኔ የሚጠይቀው ነገር እውነት ትርክትና የፐርሰፕሽን ጦርነት ነው። ይሄ እንደ አሸን የፈላ እውነት ያለበት ለመቁጠር የሚያታክት እውነት በሰፈነበት ሁኔታ ምንድነው በጋራ የሚይዘን ነገር የጋራ የሚያደርገን ነገር ምንድነው? $1000 ጌቱ አልቀበልም ብሎ የቻይናን ብሎ ሰጠ ሲባል በዚህ የሚሳለቅ ከሆነ ኢሰንሱን የማያውቅ ከሆነ እንትን ከሆነ አይ ታንሶበት ነው ብሎ የሚያወራ ከሆነ አይ ያኛው ደግሞ ይመጣና አይ ግማሹን አስቀርቶ አይ ውሸት ነው ድራማ ነው አለ ብዙ ነገር ይመጣ ኢንተርፕሬቴሽን ማለት እሱ እንዴት ሰዎች ሊማሩ ይችላል? ከዚህ ትምህርት ሊያገኙ አይችሉም ማለት ህግ ፍትህና በትውልዶች መካከል የሚኖር ስነ ምግባር ቴክኖሎጂ ያደጋለውን ፍጥነት የሚመጥን የህግ ስርዓት አበጅተን ቴክኖሎጂን እንገራዋለን ወይስ ይገራናል? አጉራ ዘለ ቴክኖሎጂ ነው የሚለው ፋንዳመንታል እንትን ነው። የመንግስት አስተዳደር ተቋማትና የመጻኢ ዘመን ዲሞክራሲ ጋቨርናንስ የሚባለው ነገር የመንግስት አስተዳደር የሚባለው ለዘመኑ የሚመጥን ሆኖ ያድጋል ወይስ ይጠፋል የሚለው ሌላው እንትን ነው። ኢኮኖሚያዊ ስርዓቶች የእሴት ፈጠራዎችና ድህረ ስራ መጻኢ ሁኔታ ምን ይሆናል? ምን አይነት ቅርጽ ይዛል? በዚህ ኦቶሜትድ በሆነ ዓለም ውስጥ ሀብት ጉልበትና እሴት ማለት ምን አይነት ትርጉምና ፋይዳ ይኖራቸዋል የሚለው ነው። ስፔስ ሉዓላዊነትና የህዋዊው እድል ፈንታ ምን ይሆናል? አሻራችን ነው የምናሰፋው ወይስ ኃላፊነታችን ነው የምናሰፋው? የሰው ልጅ መልቲፕላኔታሪ ስፒሺስ ይሆናል። የሰው ልጅ ሲደብረው አቦ ማርስ ድርሽ የምታይል ነው ፕላኔት ውስጥ ያለውን ይሄ ኮስሚክ ያለው ሀብት $120 ኳድሪሊየን ይደርሳል ይላሉ። ወርቁ አልማዙ $1 ኳድሪሊየን ነው ያልኩት። እናወጣዋለን ወይስ ያወጣናል? ስፔስ ቱሪዝም የሚባል ነገር ነው። አሁን አዲስ አበባ ውስጥ ቁርስ ጠዋት ተነስተው ምሳ ዱባይ በልቶ የሚመላለሱ ሰዎች አሉ ይባላል ነጋዴዎች። አሁን ልክ አሁን ዱባይ እንደሚገርበን ነገ ጠዋት እንትን ነገር ይኸው ሞባይል እኮ እኔ አካባቢ አንድ ቴዎድሮስ የሚባል ባለ ሀብት አለና ለመጀመሪያ ጊዜ ሞባይል ይዘው ያዩት ነዳጅ ማለት ያለውና በሞባይል ሲያወራ ሰው ሁሉ አብዷል ብሎ ያየዋል። በሞባይል አዲስ ስለነበር እንደዚህ ሲያወራ ቴዎድሮስ አበደ በር ረስቶበት እኮ ነው ምናምን ብሎ ሰው እንትን ይላል። አሁን ሰውት አሁን ኖርማል ነገር ነው። ቴምቲ ዛሬ 10 ምናምን ዓመት በጣም ተአምር ነበር። ሰው በስልክ ሲያወራ አብዷል እንደሚያስብል ነበር። አሁንም የዛሬ 20 ዓመት ወደ ማርስ መሄድ ብዙ የማይገርም ነገር ሊሆን ይችላል። በአጠቃላይ እነዚህ 8 ኤሪያዎች ስትራቴጂያዊ ውሳኔ የሚጠይቁ ነገሮች ናቸው። ዓለም እንደዚህ ነች፣ የሰው ልጅ እንደዛ ነው ካል የአፍሪካ ቀንድም ኢትዮጵያም አፋፍ ላይ ናቸው ማለት ነው። ወራስ ዘጫቸዋል። ይሄ ዘመን 5000 3000 ዓመት ምናምን የሆነ አሻራ አለው። የሚቀጥለው 500 ዓመት እድል ፈንታም አለው። የአፍሪካ ቀንድ የሚባለው በዋነኛነት ኢትዮጵያ መልህቅ ሆና አንከር ሆና ያለችበት አካባቢ የጥንታዊ ስልጣኔ ቦታ ብቻ አይደለም፣ የስልጣኔ መስቀለኛ መንገድ ሆኗል። ጥልቅ ታሪክ ከጥልቅ መጻኢ ዕድል ፈንታ ጋር የሚጋጭበት ቦታ ሆኗል። በመሆኑም እዚህ ቀጠና ውስጥ የምንገኝ ህዝቦች፣ መሪዎች የምንወስነው ውሳኔ ለሚቀጥለው ትውልድ ይሆናል። ዘመን መገንዘብ አለብን። አፋፉን መረዳት አለብን። በይሄ ዘመን
ተጋላጭነት ይዞብን መጥቷል። እድልን ይዞብን መጥቷል። ኃላፊነት ይዞ መጥቷል። ችግርና ተስፋ፣ እድልና አደጋ ይዞልን መጥቷል። በዚህ ውስጥ ኃላፊነት መወሰድ ብቻ ነው እድሉን አስፍተን ችግሩን ቀንሰን ያፋፉ ዘመን ስኬታማ መሪዎች መሆን የምንችለው። አፍሪካ ቀንድን ከጂኦግራፊ አንፃር ነው። አፍሪካ ቀንድ በአፍሪካ በመካከለኛው ምስራቅና በኤዥያ መካከል ያለ ኢምፖርታንት ትሬድ ሩት፣ የማይግሬሽን ሩት፣ የሴኩሪቲ ሩት ነው። ከታሪክ አንፃር ብናየው ጥንታዊ የሆኑ ስልጣኔዎች፣ ሃይማኖቶች እና የነጻነት እንቅስቃሴዎች መወለጃ ቦታ ነው። ከዴሞግራፊ አንፃር ብናየው፣ ከህዝብ ብዛት አንፃር ብናየው ወጣት በፍጥነት እያደገ ያለ ህዝብ የሚገኝበት አፍሪካ የሚቀጥለው የዓለም ተስፋ ያሰኘ ቦታ ነው። እዚህ ቀጠና ውስጥ ግጭትም አለ፣ ትብብርም አለ፣ ጦርነትም አለ፣ አንድነትም አለ። ስለሆነም አብሮ የመነሳት አብሮ የማንሰራራት ወይም አብሮ የመውደቅ ዕድል አለ። እዚህ ቀጠና ውስጥ ኢኮሎጂካል ስትረስ አለ። የከባቢ አየር ለውጥ እያየነው ነው። የበረሃማነት መስፋፋት አለ፣ ድርቅ አለ፣ የሀብት ቅርምትና ግጭት አለ፣ መፈናቀል አለ። ከሚቀየረው ሁኔታ ጋር ስለማስማማት የሚደረግ ጥረት አለ። አሴን ታይም ጎርፍ አለ፣ ውሃ እየበዛ ነው። እንዲሁም የቴክኖሎጂ ዝላይ አለ፣ ቴክኖሎጂካል ሊፕፍሮጊንግ አለ። ለ19ኛው ክፍለ ዘመን መሰረተ ልማትም ለ21ኛው ክፍለ ዘመን ዲጂታል ፕላትፎርም እየተጋለጥን ነው። መልካችን አለየም ለሁለቱም እንትነን ይሄ ዘመን በጋራ የምንወድቅበት የአፋፍ ዘመን ይሆናል ወይም በትብብር የምንነግስበት ከፍ የምንልበት ዘመን ይሆናል። እድልም አደጋም ይዞ የመጣ ዘመን ነው። በብሔር ተከፋፍለን መንግስታት ወድቀው ከፍተኛ የሆነ መፈናቀል ያጋጥማል። ወይም ታይቶ የማይታወቅ ትብብር ሰፍኖ፣ ትስስር ሰፍኖ፣ ንግድ ናኝቶ፣ ዲጂታል መግባባትና መሰናሰል ተፈጥሮ፣ የከባቢ አየር ዲፕሎማሲ አይሎ ስልጡን ህዝቦች፣ ስልጡን ቀጠና እንሆናለን። ይህ ዘመን የጥረት ዘመን ይሆናል ወይም የኢኖቬሽን ዘመን ይሆናል። የምግብ ኢንሴኩሪቲ ሊያጋጥም ይችላል። የውሃ ጦርነት ሊያጋጥም ይችላል። የመሰረተ ልማት ክፍተት ሊያጋጥም ይችላል። ወይም ደግሞ ዝላይ ይመጣል። በታዳሽ ኃይል፣ በአግሪካልቸር ቴክኖሎጂ፣ በግሪን ኢኮኖሚ ዝላይ የምናስመዘግበት ዘመን ሆኖ ሊያልፍ ይችላል። ይህ ዘመን ኮስማናነታችን የሚቀጥልበት፣ ድምፃችን ዋጋ የማይሰጥበት፣ ጮከን የማንሰማ፣ ተነግራም የማንደምጥ ሰው አገር ቀጠና እንሆናለን ወይም ድምፃችን ከፍሎ ይሰማ ዓለም አቀፍ ኃይል ሆነን እንወጣለን። ትርክታችን የጦርነት የድህነት ወይም የጦርነት የድህነትና የችጋር ይሆናል ወይም አፍሪካ የማድረግ አቅም የክፍለ ዓለማዊ ዲፕሎማሲና የደቡብ ትብብር አብነታዊ ሚና እንጫወታለን። ውሳኔ ያስፈልጋል። ምንድነው የምትወስነው ኢትዮጵያ? የትርክት ውሳኔ ያስፈልጋታል። ማን ትርክቴን ይናገር ብላ መወሰን አለባት። ራሷ ኢትዮጵያ፣ ፈረንጆቹ፣ ቻይናዎቹ፣ ሌላው ዓለም፣ ግብፅ ማን ይናገር? ምን አይነት ትርክት ይናገር? ከችግር ካለመቻል ወደ ትራንስፎርሜቲቭ ናሬቲቭ እንሻገር። 500 ዘመኑን መጪውን ዘመን አማትሮ ወደሚያይ የረጅም ጊዜ አተያይ ላይ የተመሰረተ ትርክት እንናገር ወይ? የትስስር ውሳኔም ያስፈልጋል። ቀጠናዊ አንድነት ይሄ አርቲፊሻል ቀጠና ነው። ሶማሌ ለአራት ተከፍሎ አፋር 3 ቦታ እንትን ብሎ እዚህ ቤንሻንጉል ያሉ እንትኖች እንደዚህ ሁሉም ቦታ እንደዚህ ነው። ቀኝ ግዛቶች አስምረው ካርታ ላይ አስምረው የሰጡን ነው። ይሄ ቀጠና አንድ ሀገር መሆን ያለበት እንትን ነው። ዩናይትድ ስቴትስ ኦፍ ሆርን ኦፍ አፍሪካ መሆን ያለበት። ይሄ ቀጠና አንድ ሀገር ሆኖ ተጽዕኖ ይሰማል ወይስ አሁን እንዳለው ተበታትኖ ይኖራል? ቀጠናዊ ትስስርን እናፋልጣለን። መሰረተ ልማት፣ ካረንሲ፣ ሰላም አስፍነን ከፍ እንላለን ወይስ እንወድቃለን? የአፍሪካ ሰላምና የመረጋጋት የኃይል ምንጭ የሚሆን የተባበሩት የአፍሪካ ቀንድ ሀገራት እንወልዳለን ወይስ አንወልድም? ወይስ እንወድቃለን? ምን አይነት ልማት እንከተል የሚለው ውሳኔ አቅጣጫ እንከተል። ኢትዮጵያ የሌሎችን ኮፒ ታደርጋለች ወይስ የራሷን መንገድ ፈልጋ ታገኛለች? ከእርዳታ ባሻገር አይበገር የሆነ ሁሌም የሚያድግ የሚነሳ የራሱን ዕድል በራሱ የሚወስን ልማት ይኖረናል ወይስ በራሳ ጥገኛ የሆነ ልማት ይኖረናል? አዲሱን ቴክኖሎጂና አገር በቀል እውቀትን ጥበብን ያዋሃደ አዲስ መንገድ እንተልማለን ወይስ
የተለመደውን ኮፒ ማድረግ የቀደመ ያረጃ ፈጀ ልምምድ እንቀጥላለን። ፍትህና አካታችነት ዜግነት የሚባለው ምንድነው? ሲቪክ አይደንቲቲ የሚባል ነገር ይኖረናል ወይ? ባህርና ሉዓላዊነት ኢትዮጵያ ሆርን ኦፍ አፍሪካ ጂኦግራፊያዊ ከበሬታ ያስፈልጋቸዋል። ይሄ ቀጠና የተሟላ ጂኦግራፊያዊና ኢኮኖሚያዊ ክብሩን ያስመልሳል ወይስ ይወድቃል? የባህር በር ይገባናል ስንል ጂኦግራፊያዊ ክርክር ብቻ አይደለም፣ ትምህርታዊ ስትራቴጂያዊና ትውልዳዊ ክርክር ነው። ሰው ኢትዮጵያ በዚህ ዘመን የሚያስፈልጋት ካፓሲቲ ምንድነው? ጥብቅ የሆነ ስልጣኔያዊ አረዳድ ያስፈልገናል። አይበገር የሆነ ኩሩ የሆነ ትውስታ ያለው ትውልድ እና ስልጣኔ፣ መንፈሳዊና ትርክታዊ ኃይል ያስፈልገናል። ዴሞክራቲክ ኢነርጂ ያስፈልገናል። የጂኦፖለቲካ ማዕከልነታችን ማረጋገጥ አለብን። የሞራል የበላይነት ይገባናል። ስለሆነም ሆርን ኦፍ አፍሪካ የወደፊቱ ዘመን ላቦራቶሪ ሆኖ ማገልገል አለበት። የሰላም ላቦራቶሪ፣ የከባቢ አየር ለውጥ፣ ለካይሮ የማይገበር ኢኮኖሚ፣ ዲጂታል ፍሮንታየር፣ ድንበርን የሚሻገር የጋራ ዜግነት፣ የራሱን ትርክት ወደ ሌላው ከትርክት ተቀባይነት ወደ ራሱ ትርክት ኤክስፖርት የሚቀይርበት መንገድ ያስፈልገዋል። ስትራቴጂያዊ ጥያቄዎች አሉ። እኛ የዚህ ቀጠና ደቡብ ኮሪያ እንሆናለን ወይስ የዚህ ቀጠና ሶሪያ እንሆናለን? ማንነታችን አንድነታችን ለማጠናከር ለመገንባት እናውለዋለን ወይስ መለያየታችንን ቅቡል ለማድረግ እንጠቀምበታለን? ቀጠናውን በሞራላዊ ምናብ እንመራዋለን ወይስ አብረን እንፈርሳለን? ኢንቨስት የምናደርገው የሰው ልጅ አእምሮ ላይ ነው ወይስ ድንበሮቹ ላይ ነው? ያጣነውን ባህር በስትራቴጂ መልሰን እናገኘዋለን? እንተባበራለን ወይስ ያለፈውን ስህተት ደጋግመን እንፈጽመዋለን? ኢትዮጵያና የአፍሪካ ቀንድ ሌላው ዓለም ምን መስጠት ይችላል? ኢትዮጵያና የአፍሪካ ቀንድ የቀጠናዊ ትብብር ሞዴል፣ ማንም ቻይና አሜሪካ ያልጫለችበት አገር በቀል ቀጠናዊ ትብብር ሞዴል ሆኖ መታየት ይችላሉ። ኢትዮጵያና አፍሪካ ቀንድ ተስፋ በማድረግ ላይ ትራንስፎርም በማድረግ ላይ የተመሰረተ ትርክት ምሳሌዎች ሆኖ መታየት ይችላሉ። ኢትዮጵያና አፍሪካ ቀንድ የመንፈሳዊ በገርነት፣ የትርክት ኃያልነት እና ራስን እንደ አያት የማሰብ አስፈላጊነት ምሳሌዎች ሆኖ መታየት ይችላሉ። በመሆኑም ኢትዮጵያና አፍሪካ ቀንድ በአይናችን እያየነ ለከባቢ አየር ለውጥ የማይበገር ስልጣኔ ባለቤቶች ምሳሌዎች ሆኖ ማየት እንችላለን። ኢትዮጵያና አፍሪካ ቀንድ በታሪክ ውስጥ ያሉ ቀጠናዎችና ሀገሮች አይደሉም። ነገ ምን እንደሚሆን፣ ታሪክ ምን መልክ እንደሚኖረው መወሰን የሚችሉ ከባቢዎችና ትውልዶች ነን። ስለሆነም በዚህ አፋፍ ዘመን አብረን እንድጥፋ ወይስ እንተባበር? ወደ ኋላ እንሂድ ወይስ ወደፊት እንመንደግ? ከፍ እንበል ወይስ በጋራ እንለቅ የሚለው የትውልድ ውሳኔ ነው፣ የዘመን ውሳኔ ነው፣ የዘመን ምርጫ ነው። በዚህ ዘመን መሪ ሲኮን ለሰርቫይቫል አይደለም፣ ለሲግኒፊካንስ ነው። ይሄ ዘመን የተርኒንግ ፖይንት ዘመን ነው፣ ግን ደግሞ ተራ ተርኒንግ ፖይንት አይደለም። ይሄ ዘመን የሚቀጥለው 500 ዓመት የሚወስን ዘመን ነው። ይሄ ዘመን መሪዎች ኃላፊነት መውሰድ ያለባቸው ዘመን ነው። ይሄ ዘመን መሪዎች መልካም አያቶች ራሳቸው እንደ መልካም አያት አድርገው የሚያዩበት ዘመን ነው። በዚህ ዘመን ውሳኔ ስንወስን በትውልዶች መካከል የትውልድ ጥፋት እንደሆነ የምንወስነው ውሳኔ አይቀለበሰና ትውልዳዊ እንድምታና ገጽታ እንዳለው ጊዜ የሚባለው ነገር በእኛ ቁጥጥር ውስጥ ያለ እኛ የምናስተባብረው ነገር ሳይሆን የታጠፈ ፖሊሲና ሌሎች እንቅስቃሴ የሚጠይቅ ነገር ነው። ዝምታ በራሱ በዚህ ዘመን ውሳኔ ነው። መዘግየት ውሳኔ ነው። መካድ ውሳኔ ነው። ስለዚህ ኒውትራል መሆን አንችልም። we have to make a decision። ባለመወሰን ነፃ ነን ማለት አንችልም። አልወሰንም ማለት ጥፋት ነው። ጊዜ የለንም። በዚህ ዘመን መዘግየት ምርጫ አልባ መርህ አልባ ያደርገናል። በዚህ ዘመን 5 መሰረታዊ ነገሮች ጥያቄ ምልክት ውስጥ ገብተዋል። ሰው መሆን ትርጉም ምንድን ነው?
ከኛ በኋላ ምን አይነት መሬት ትቀጥላለች? ምን አይነት ኃይል ያስተዳድረናል? የትኛው እውነት ይቆያል? ምን አይነት ፍትሃዊ ስርዓት ለሚቀጥለው ትውልድ እንሰጣለን የሚለው ይወሰናል። ኢትዮጵያና አፍሪካ ቀንድ ውስጥ ያለፈው ትልቅነት፣ የዛሬ ተስፋና ፈተና፣ የነገ እድልና መከራ አብረው ተገናኝተዋል። ስለሆነም ይሄ ውሳኔ ብሔራዊ አይደለም፣ ሀገራዊ ብቻ አይደለም፣ ትውልዳዊ ነው። በዚህ ዘመን ውስጥ ትላንት ባሳደርናቸው ባልፈተናቸው ተግሮች ተውጠን ባህሉ ላይ እንስመጥ ወይስ በጥበብ ከፍ ብለን ነገን ለኛ ጥቅም እናውላት? ይሄ ማድረግ ከተሳንስ እኛ ካልወሰን ኤአይ ይወስንልናል። እኛ ካልወሰን ከአየር ለውጥ ይወስንልናል። እኛ ካልወሰን ታሪክ በማድረግ አቅማችን ላይ በሩን ይቸረክርብናል። በዚህ ለውጥ በየሰከንዱ እንደ አሸን በፈላበት ዘመን ውስጥ ውሳኔ አለመወሰን የለውጥ አካል አለመሆን ራስን እንዲጠፉ እንደመወሰን ይቆጠራል። እንደዚህ አይነት ውሳኔ እንድንወስን በጥበብ እንድንወስን ትክክለኛ ውሳኔ እንድንወስን ምን መሆን አለብን? ራሳችንን እንደ አርኪቴክቶች እንጂ እንደ ሰርቫይቨር አድርገን ማየት የለብንም። ውስብስብ ነገርን የሚያዛንቅ ሸማኔ እንጂ ትንንሽ ነገሮችን የሚያስተዳድር ቀውሶችን የሚያስተዳድር መሪ አድርገን ማየት የለብንም። ሩቁን ዘመን አሻግሮ ለማየት የሚችል አቅርቦ ለማየት የሚችል ሞራል ፎርሳይት ያስፈልገናል። ኢኮሎጂካል ኢንተለጀንስ ያስፈልገናል። ነገን ከሁሉ በላይ ማወቅና መገንዘብ መቻል ያስፈልገናል። ባለቤቶች ሳይሆን ጠባቂዎች መሆናችን መርሳት የለብንም። የቦታ ሳይሆን የጊዜ መሪዎች መሆናችን መረዳት አለብን። ስለሆነም ስንመራ በትርክት ወኔና ድፍረት፣ በስሜታዊ አይበገርነት ሊሆን ይገባል። በአጠቃላይ በዚህ ዘመን ሰዎች መሪ የሚሆኑት በአጋጣሚ አይደለም። እዚህ ያለ ነው ለሆነ ትልቅ ነገር መጻዩ ጊዜ አይቶናል። በመሆኑም ይሄ በጣም ኮንስኮሻል ዘመን ነው። ነገ ኤጁ ዛሬ የአፋፉ ዘመን ያለው ኦሪጂን ይሆናል፣ መሃል ይሆናል። የመጨረሻው ዘመን ያለው ውሳኔ ይሆናል። ያ ውሳኔ ደግሞ መጻኢ ድል ፈንታን መጻዩን ጊዜ ይሰጠናል። አመሰግናለሁ።